ሰው ቢጠላችሁ፣ ሰው ቢሸሻችሁ፣ ብታጡ፣ ጓደኛም ቢከዳችሁ፣ ምንም ብትሆኑ ማለዳም ተነስታችሁ ገንዘብ ብታጡ፣ ስራም ብታጡ፣ ቢቸግራችሁ፣ ምንም ነገር ዳኛም ባይፈርድላችሁ ዝም ብላችሁ አንድ ቃል በሉ፣ እግዚአብሔር ከኔ ጋር ነው። በዚህ ዓለም ላይሳካላችሁ፣ ቤትም ላይኖራችሁ፣ ሰዎች መኖሪያ ሊያሳጣችሁ ይችላል። ደስ ይበላችሁ ግን ክርስቶስ ካለበት እንገባለን። በቃ አማኑኤል የሚለው ቃል በጣም ግርም ነው የሚለኝ። እግዚአብሔር ከኛ ጋር ነው። አንዳንድ ጊዜ እኮ እያስቀደሳችሁ አንድ ወንድ ወይም አንድ ሴት ብሎ ካፋቀው ምንም ያስጮኸኛው እናንተ ብሎ ይፈራል ሰው ማለት ነው። ሰይጣን ሊኖርብኝ ይችላል ለምንድን ነው የምትሉት? ሰይጣንን አለብኝ ማለት በራሱ ሰይጣን ሊኖርብኝ ያደርጋል ማለት የለብኝም ነው ማለት። በመስቀሉ ፍጹም ታምኖ ኑራችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ጋኔን ይርቅልኛል፣ አጋንንት በእኔ ላይ ስልጣን የላቸውም ካላችሁ ሰይጣን በእናንተ ላይ ስልጣን የለውም። ወዳችሁ ከተገዛችሁ ደግሞ ያንከራተታችኋል። አጋንንትን ማንቀጥቀጥ፣ አጋንንትን ማሸነፍ፣ አጋንንትን ድል መንሳት ለማንኛውም ክርስቲያን የተሰጠ ስልጣን ነው። ደግሞ መንገራችሁ አጋንንትን ለማባረር እንደዚያ ለማድረግ አጋንንት ጋር ለመፎካከር አይደለም ክርስቲያን የሆነው። ክርስቲያን የሆነው ክርስቶስን ለመምሰል ነው። መንፈስ ቅዱስ በእናንተ አድሮ እያለ ግን በእናንተ ላይ ታምር ሲሰራ ስላላያችሁት መንፈስ ቅዱስ ተለይቶኛል አትበሉ። የለመናችሁት ጥያቄ ስላልተመለሰላችሁ እኔ መንፈስ ቅዱስ ከኔ ጋር የለም አትበሉ። እግዚአብሔር ርቆኛል ማለት እግዚአብሔርን ያርቃል። ስትተኙ ስትወጡ የፈለገ ኃጢአትም ስሩ፣ ሲሆን አትስሩ። እየሰራችሁም ቢሆን ግን የክርስቶስ ነው ይበሉ፣ ግድ የላችሁ። እየወደቃችሁም ቢሆን የክርስቶስ ነው ይበሉ እንጂ የጋኔን ነኝ አትበሉ። የክርስቶስ ነኝ ማለት ስትጀምሩ ስጋችሁም የክርስቶስን ሥራ መስራት ይጀምራል። ክርስቶስም ይረዳችኋል። ዓለም አሁንም ልብ በሉ፣ ለጊዜው ያነስን ይመስላል፣ የተሸነፍን ይመስላል። መጨረሻ ላይ ዓለም ድል የሚነሳው በክርስቶስ እግር ነው። ዛሬ የሰይጣን እግር ሰፍቷል። በዘርም በምንም እያለ እየተስፋፋ ነው። የሰይጣን እግር እርምጃው ሰፍቷል፣ ግዛቱ ተስፋፍቶለታል። የጋኔን ግን መጨረሻ ላይ የክርስቶስ እግሮች ያሸንፋሉ። እናንተ ግን የሰይጣን እግር አትሁኑ። ክርስቶስን ራስ አድርጉት። በክርስቶስ አስቡ። ሕግን በፍትህ ማስከበር ይቻላል፣ ዘረኛ መሆን ግን አይቻልም። እኛ መኖር የምንችለው ሌላው እስከጠፋ ድረስ ነው ብሎ ማሰብ ማለት ነው። ክፉ ሰዎች እንዲስተካከሉ እግዚአብሔር ልብ ይስጣቸው። ካልተስተካከሉም ደግሞ በፍትህም ቢሆን ተሟግተን ሕግ መከበር አለበት ብሎ ማሰብና እነገሌ ካልጠፉ አገር ሰላም አትሆንም ብሎ ማሰብ ግን ልዩነት አለው። ይሄንን ከልባችን ይሄ ክፉ ዘር መነቀል አለበት። ይሄ ክፉ ሾህ መነቀል አለበት። እናንተም በአቅማችሁ ትችት አትወዱም፣ ነውራችሁ እንዲነገራችሁ አትፈልጉ። ቅዱስ ናችሁ እንድትባሉ የምትፈልጉት ቅዱስ ደግሞ አይደላችሁም። እንዴት ይደረግ? አሁን አንድ ሰው ምሳ አልበላም እና ምሳ ሳይበላ ምሳ በልተሃል። ይህ ሰውዬ አሁን በልቷል? አሁን ቀኑ ሙሉ ምሳ በልተሃል እያለ ስለነገር ነው የበላ መሆን ይችላል? አይችልም። መብላት ብቻ ነው ሰውዬውን ሊያርቀው የሚችለው። እንተ በሊና እግዚአብሔር ተገብረት፣ እንተ በሊና እግዚአብሔር ተገብረት፣ መንፈሳዊት ይእቲ ማርያም። ስለዚህ ነገር ራስ ከፍ ይላል በሚል ርዕስ እንማማራለን። የቅዱስ ዳዊት መዝሙር 109 ቁጥር 7 ላይ ያለ ኃይለ ቃል ነው። ራስ ሌሎችን ከራስ በታች ያሉትን ሕዋሳት ሁሉ የሚመራቸው የመጨረሻው የአካል ክፍል ነው። እግርን የሚመራው ራስ ነው። ሁሉን ነገር የሚመራው ራስ ነው። እግር ራስን አይመራም፣ ራስ ነው እግርን የሚመራው። ራስ የሚባለው የላይኛው ፀጉራችን ያለበት አይደለም። ከአንገታችን በላይ ያለው አካል ራስ ነው የሚባለው። ስለዚህ ዓይን ያይና እግር የሚረግጠውን ይነግረዋል። የሚያጠፋው አውሬ ከመጣ ደግሞ ድምፁን ሰምቶ ፈጥኖ እንዲሮጥ ያደርገዋል። ምላስ ደግሞ ወደ ውስጥ ገብቶ የሚጎዳውን ነገር ከመጠን በላይ የሞቀ ከሆነ ገብቶ ከውስጥ ያለውን ስስ አካል እንዳይጎዳው ምላስ ሙቀቱንም የሚያቃጥለውንም የሚተኩሰውንም የሚመረነውን ደግሞ ይመጥንለታል። የላይኛው የአእምሮ ክፍል እንዳይጎዳ ደግሞ ምላስ እንደዚሁ መጥኖ ይናገራል። እና ራስ የሁሉ ነገር መሰረት ነው። ሰው እጁን ተቆርጦ እግሩን ተቆርጦ ከወገቡ በታችም ቢሆን ተቆርጦ ይኖራል። ራሱን ተቆርጦ የኖረ ሰው ግን አይተናነውም።
ራሱን ከተቆረጠ ሰው መጨረሻ ላይ ሞተ ይባላል። ራስ ከተበላሸ ተበላሸ ነው እና ራስ ከፍ ሲል በእግር ከፍታ የለም። ከፍታው የሚመጣው በራስ ነው። ሰው ከተኛበት መኝታው እንኳን ከፍ በል ሲባል ከፍ የሚለው ራሱ ነው። ራሱ ከፍ እያለ ነው እግሩን የሚስበው እና ልዕልና የሚመጣው በራስ ነው። እጅ ራስን ተከትሎ ይሄዳል፣ እግርም ራስን ተከትሎ ከፍ ይላል ማለት እና ስለዚህ ነገር የራስ ከፍታው ሌሎችን ሕዋሳት ለማስተዳደር ለመምራት ነው። ከፍተኛ የታችኞቹን ሁሉ የሚያስተዳድር የመሆኑ ምልክት ሰው አይኑን ታሞ ሳይተኛ ቢያድር የሚታመመው ራሱን ነው። ይሄ ጭንቅላት የምንለውን ይታመማል። እግሩን ቢታመም ራሱን ያመዋል። ሆዱን ቢያመው ራሱን ያመዋል። ለምን ሲባል የነዚህን ሁሉ ሸክም የሚሸከምና የሚመራ ስለሆነ ማለት ነው። ይሄ ልብ የሚባል አለው የሰው ልጅ። ልብ የሚባለው በማደሪያዋ ማዕረግ ተሰጥቷት ነው እንጂ እቺ ደም የምትቋጠረው ከረጢት አይደለችም። ልብ እንደ ሳይንሱ ልብ የምትባለው እሷ ናት። ደም የምትቋጠረው እቺ 4 ሰጭ ገንዳ ተቀባይ ያላት ግራ ቀኝ ያላት እሷ ልብ ተብላለች። ግን እሷ ልብ አይደለችም። ልብ የምትባለው ነፍስ ናት። ነገር ግን ነፍስ ለመኖር ደም ስለሚያስፈልጋት ደም ደግሞ የምትኖረው አሁን በተናገርናት ከረጢት ውስጥ ስለሆነ አዳሪ በማደሪያ ማደሪያ ባዳሪ ስለሚጠራ ስለዚህ በዚህ ምክንያት በውስጧ ባደረችው ነፍስ ከረጢቱ ልብ ተብላ ተጠርታለች። ስለዚህ ሰው የሰው ልቡ ነፍሱ ናት። የሚያስብ በነፍሱ ነው። ይሄን በምን ይታወቃል? ሰው ከሞተ በኋላ ማሰብ አይችልም። ነፍሱ ስለምትለየው ማለት ነፍሱ ማሰቢያው እሷ ስለሆነ ነፍስ ደግሞ ስራ የምትሰራበት ሐሳብ የምታወጣበት የምታወርድበት አይምሮዋ ደግሞ ህሊና ይባላል ወይም ሳይንሱ ማይንድ የሚለው ማለት ነው። በእናንተ ቋንቋ ማይንድ የሚባለው ህሊና የሚባለው እዚህ ውስጥ ያለው የነፍስ መሳሪያዋ ነው። ሐሳብ የሚወለደው ከነፍስ ነው። ነፍስ ደግሞ ያንን የምትሰራበት መሳሪያዋ ማይንድ የሚባለው ክፍል ነው። ስለዚህ ህሊናን መቆጣጠር የሚቻለው ነፍስን መቆጣጠር ሲቻል ነው። ነፍሱን የተቆጣጠረ ሰው ህሊናውን መቆጣጠር ይችላል። ህሊናውን የተቆጣጠረ ሰው ደግሞ አፉን መቆጣጠር ይችላል፣ እግሩን መቆጣጠር ይችላል፣ እጁን መቆጣጠር ይችላል። ካላሰበው አይውልም፣ ካላሰበው አያድርም፣ ያላሰበውን አይናገርም፣ ያላሰበውን አይበላም፣ ያላሰበውን አይጠጣም፣ ያላሰበውንም አይነሳም፣ አይሰጥምም። ሁሉን ነገር አስቦ ያደርጋል። አስቦ ያገባል፣ አስቦ ይኖራል፣ አስቦ ይመንናል፣ አስቦ ይመራል። ሐሳብ ነው። ሁሉ ነገር ከሐሳብ ነው የሚጀምረው። ሐሳብ ደግሞ እንዲታሰብ ራስ መቀደስ አለበት። ራስ እንዲቀደስ ነፍስ መቀደስ ይገባታልና ራስ የሁሉ ነገር መሰረት ነው። ስለዚህ የሰው ልጅ ልብና ሕዋሳቱን መቆጣጠር የሚችለው አባቶቻችን ምን ይላሉ? የሰው ልጅ ልቡ በእናት አህያ ሲመስሉት፣ ሌሎቹን ሕዋሳት ደግሞ በግልገል አህያ ይመስሉታል። እናት አህያ ከመሃል ሜዳ ላይ ከታሰረች ግልገሉ አህያ የትኛውንም ያህል ቢሮጥ መልሶ ከእናቱ ስር ነው የሚገኘው። ነገር ግን እናቲቱ አህያ ከገደሉ ጫፍ ላይ ከታሰረች ግልገሉ በዚያው እጫወታለሁ ብሎ ገደል ይገባል። እንደዚህ ሁሉ ልብ ካልተቆጣጠሩት፣ ልብ በፍቅር ካልታሰረ ሕዋሳት በኃጢአት መውደቃቸው አይቀርም እና የሕይወት መውጫ ከእርሱ ነውና አጥብቀህ ከሁሉ በፊት ልብህን ጠብቅ የሚለው መጽሐፍ ለዚህ ነው። ከሁሉ ነገር በፊት ልብህን ጠብቅ። ወደ ልብህ የሚገቡትን ነገሮች ተቆጣጠር። ልብን የሚያረክሱ ነገሮች አሉ። አናቅጸ ሕይወቱ ለሰብ ተብለው የሚጠሩ የሰው የሕይወት ቀዳዳዎች ወይም የሕይወት በሮች የሚባሉ አሉ። ሰው ሕይወቱ፣ ሐሳቡ፣ አኗኗሩና የሚናገረውም ሆነ የሚሰራው ነገር የሚያስበው ነገር የሚወሰነው ወደ ልቡ በሚገቡ ነገሮች ነው። ወደ ልቡ የሚገቡ ነገሮች ደግሞ በሮች አሉ። እነዚያ በሮች ለመልካም ከተከፈቱ ሰውየው ሐሳቡም ስራው መልካም ይሆናል። ለክፋት ከተከፈቱ ደግሞ እንደዚሁ። ስለዚህ የሰው የሕይወቱ በሮች አይኑ፣ ጆሮው፣ አፍንጫው፣ አፉ፣ እጁ እነዚህ የሕይወት በሮች ናቸው። በአይኑ የሚያየው ነገር የሰው ልጅ እኮ አሁን ከዚህ ካሜራ በብዙ ሺህ መጠን የሰው ልጅ አይምሮ አንድ ነገር የመቅረጽ አቅም አለው። በጣም በብዙ መጠን እጥፍ ማለት ነው።
ለረጅም ዘመናት ይዞ የመቆየት አቅም አለው። ያንን ደግሞ ሰው ለረጅም ዘመን አንድ ነገር ከያዘ ያንን ምን ያደርገዋል? ትንታ የሚባል ያንን ወደ ነቃ ሐልዮ አሳድጎ ያንን ወደ ቁርጥ ሐልዮ ያሳድግና ደጋግሞ አስቦ ያንን ወስኖ ያንን ሰርቶ ስራውን እንደገና ደግሞ ደጋግሞ ያንን ለምዶ ያንን ጠባይ ያደርገዋል። ያን ጠባይ ያደረገውን ነገር ደግሞ ለመላቀቅ ይቸግረዋል። ስለዚህ ምን ማለት ነው? አንድን ነገር ጊዜ ወስዶ ትክ ብሎ ሲያዩት በህሊና ይቀረጻል። ያ የተቀረጸው ነገር ደግሞ እንድንሰራው ይገፋፋናል። ከገፋፋን በኋላ ደግሞ እንደጋግመዋለን። ከደገምነው ጠባያችን ይሆናል። የምንሰማው ነገር እንደዚሁ ነው። ስለዚህ ለማይረቡ ነገሮች ዓይንን፣ ጆሮን፣ እጅን፣ እግርን መስጠት አይገባም። እጅ፣ እግር፣ ዓይን፣ ጆሮ፣ አፍንጫ እነዚህ ልብን ለማርከስም ለመቀደስም ወሳኝ ሲሆኑ ልብ ደግሞ እነዚህ ለመቆጣጠር ደግሞ ምንድናቸው? አለቃቸው፣ አበጋዛቸው፣ ፍታውራሪያቸው ነው። እሱ ንጉሳቸው ነው። መጽሐፍ ሲናገር አሌ ለኪ ኦ ሀገር እንተ ንጉሥኪ ወሬዛ ይላል። አስተዳዳሪሽ፣ ገዥሽ፣ ንጉስሽ ወጣት የሆነ ሀገር ወዮልሽ ይላል መጽሐፍ። አስተዳዳሪሽ፣ ንጉስሽ ሕፃን የሆነሽ ሀገር ወዮልሽ ይላል። ለምን? የሚናገረውንም የሚሰራውንም አያውቅም። ወጣት ከሆነ የእሳት ባህሪው እየወጣ እየወረደበት የሚናገረውን ስለማያውቅ ሀገሪቱን ሊያጠፋት ይችላል ተብሎ ነው። ይሄ ሰም ነው። ወርቁ ግን ስለ ንጉስ ሊነገር የተፈለገ ኃይለ ቃል አይደለም። ንጉስ የተባለ ምንድነው? ልብ ነው። ንጉስሽ ለጋ የሆነ ሀገር ወዮልሽ ማለት ልብሽ ያልበሰለ ሰውነት ወዮልሽ ማለት ነው። በኃጢአት ትጠፊያለሽ። ልቡ ያልበሰለ ሰው ሰውነቱን በሙሉ ይዟቸው ወደ ኃጢአት ይነጉዳል። እና ህሊናችንም ልብናችንም ለመቆጣጠር የምንሰማውንና የምናየውን ነገር መቆጣጠር አለብን። የረከሰ ነገር እያየን ከረከሰ ነገር መውጣት አንችልም። የረከሰ ነገር እየሰማን ከረከሰ ነገር መውጣት አንችልም። ስለዚህ የዓይኖቻችን ለሰይጣን የተዘጋ ለእግዚአብሔር የተከፈተ የዓይንና የጆሮ በር የኖረን እንደሆነ ያን ጊዜ ከክፉ ነገሮቻችን ፈጥነን ለመላቀቅ ይመቸናል። እንደ ንስር ለመብረር እንችላለን ማለት ነው። አቅም የሚገኘው በዚህ ነው። ስለዚህ ራስ ከፍ ሲል ሕዋሳት ከፍ ይላሉ ያለው ምንድነው? ሰው ሐሳቡ ከፍ ሲል፣ አይምሮ ከፍ ሲል ምን ይሆናል? ስራውን ከፍ ይላል። እነዚህ እኮ አሁን ለምሳሌ የሌሎቹ ሀገራት እንደምታውቁት የአውሮፓ፣ የአሜሪካ፣ የሌሎችም ሀገራት የሚባሉት የኛ ሀገር ሰው እንዳያድግ የሚያደርጉት ምንድነው? መጀመሪያ አይምሮአችን እንዳያስብ ማድረግ ነው። እስኪ አሁን ከዚህ ካለው ወጣት አብዛኛው የሚያስበው እዚህ ለምሳሌ ጉባኤ ቢዘጋጅና ስቴዲየም ደግሞ አንድ ዘፋኝ ቢመጣ የት ነው የምትሄዱት? እዛ ነው የምትሄዱት። ለምንድነው ሲባል አይምሮአችን ቀላል እንዲሆንና መደሰት ብቻ የሚፈልግ እንዲሆን ሰርተውናል። ቀደው ሰፍተው ማለት በቀላሉ ደስታ ብቻ የምንፈልግ፣ ጭንቀት መስማት የማንፈልግ፣ አስጨናቂ ነገሮችን በመሸሽ ብቻ የምንኖር። እስኪ አንድ ጥያቄ ልንገራችሁ። አንድ ሰውዬ የባንክ ዕዳ አለበት። የባንክ ዕዳውን መክፈል ስላልቻለ መኖሪያ ቤትህን በቅርብ ቀን እንድታስረክብ የሚል ደብዳቤ ይደርሰዋል። ሲደርሰው ወደ ሆነ ቦታ ሄዶ ስለመጣ ዕዳው ይቀራል አይቀርም? አይቀርም። ይሄንን ነገር እንደው ላለመስማት ሳምንት ሲገጠር ቤተሰብ ደርሼ ልምጣ ቢል ተመልሶ ሲመጣ የባንክ ዕዳ አለብህ የሚለው ደብዳቤ ይቆየዋል ቤቱ ማለት ነው። በመሸሽ ስራን ሰርቶ በማሸነፍ ነው እንጂ ሐሳብን በመሸሽ። ስለዚህ ምንድነው ኃጢአተኛነታችን እንዲነገረን ስለማንፈልግ፣ ክፉነታችን እንዲነገረን ስለማንፈልግ አሁን መስታወቱ ጥርስ ላይ የበቆሎ ፍሬ አለ ካለ በቆሎውን ማንሳት ይሻላል፣ መስታወቱን መስበር ይሻላል። ይሄ ልክ ያልሆነ ሐሳብ እኮ የሚባለው በእውነቱ እንደዚህ ነው። ድንቁርና በሰው ላይ ሲሰለጥን ምንድነው ነውራችን ከማስተካከል ይልቅ ነውራችን የሚያሳዩንን ነገሮች ወይ እንሸሻቸዋለን ወይ እንሰብራቸዋለን። እነዚያ ነገሮች ማጥፋት ነው የምንፈልግ። በየትኛውም ቦታ ስትሄዱ በየትኛውም የሚለው የሚበቃኝ ይመስለኛል። ከዚህ በኋላ አልሄድም። ነውር የሚናገር ድሮ ይኸውላችሁ ቤተክርስቲያን ሲሰራ እንዲህ የሚባል አለ። እየሰማችሁ ነው? ሰሪ፣ ደንጓሪ፣ አነዋሪ የሚባል አለ። እስኪ ሰሪ በሉ። እሺ፣ ደንጓሪ በሉ።
አነዋሪ የበድሮ ዘመን አርኪቴክቸር ሳይኖር ቤተክርስቲያን ሲሰራ የድሮ መሐንዲሶች ናቸው። የድሮ በድንጋይ የሚሰሩት ግሩም አናጺዎች ናቸው። ሳሪ የሚባለው ድንጋዩን የሚጠርበው እንጨቱን የሚጠርበው የሚያስተካክለው ነው። ደንጓሪ የሚባለው ደግሞ የትኛው ድንጋይ የት ቦታ መገጠም እንደሚገባው እያሰበን አይ እቺኛይቱ ትንሽ ሰያፍ ድንጋይ ስለሆነ እዚያችኛው ቀዳዳ ላይ ብትሆን ይችላል የሚል ነው። አነዋሪ የሚባለው ደግሞ ስራዬ ተብሎ በግ እየታረደለት እየበላ ቤተክርስቲያኑ ሲሰራ ጥሬም እየቆረጠመ ይሁን ሰዎቹ የሚሰሩትን ነገር እየዞረ የሚያነውር ነው። እዚህ ቦታ ላይ ጥሩ አልገጠማችሁም፣ ይሄኛው ድንጋይ መውጣት አለበት የሚል ነው። እና የሚገርመው አንድ ቤተክርስቲያን ሲሰራ የደንጓሪውን ያህል አነዋሪ በደንብ ይፈልጋል። የት ሀገር ያለው አነዋሪ ነው ጥሩ አድርጎ የሚያነውር ተብሎ ማለት ነው። ያ ተከፍሎት መጥቶ ሲያነውር ሰንብቶ ቤተክርስቲያኑ አሰምሮ እንዲሰራ ያደርገዋል ማለት ነው። አነዋሪ ማለት ነውራችን ነግሮ እንዲስተካከል የሚያደርግ ነው። አሁን ምንድነው ደካማ ሰው ትችትን መፍራት ነው የሚወደው። ትችት ይሸሻል፣ ትችትን ይፈራል። ስለዚህ እንዳንተች ብቻ እየፈራን አሁን እናንተም በአቅማችሁ ትችት አትወዱም፣ ነውራችሁ እንዲነገራችሁ አትፈልጉ። ቅዱስ ናችሁ እንድትባሉ የምትፈልጉት ቅዱስ ደግሞ አይደላችሁም። እንዴት ይደረግ? አሁን አንድ ሰው ምሳ አልበላምና ምሳ ሳይበላ ምሳ በልተሃል፣ የሰውዬ አሁን በልቷል። አሁን ቀኑ ሙሉ ምሳ በልተሃል እያለ ስለነገር ነው የበላ መሆን ይችላል? አይችልም። መብላት ብቻ ነው ሰውየው ሊያርቀው የሚችለው። ስለዚህ ነውር ከነውር በመሸሻችን ለጊዜው እየሸነገል ነፍሳችንን ተመልከቱ። አንድ ቅዱስ ያየውን ራእይ ልንገራችሁ። ምን ይላል መሰላችሁ? አንድ ሰውዬ ዛፍ ላይ አለ። አንድ ሰውዬ ዛፍ ላይ ሆኖ ከዛፉ ላይ በጣም ማርማር የሚጣፍጥ የማር ጠብታ የሚመስል ጠብ ይላል። እየዘገየ ነው ጠብ የሚለው እና ያ ደግሞ ለምላሱ ደስ ያሰኘዋል። እና እሱ ያችን ጠብቆ አፉን ከፍቶ ጠብ ስትል መላስ ያችን ጠብ ስትል መላስ። ኋላ የሚደንቀው ግን ከግራ በኩል መሳሪያ ይዞ ሊገለው የሚጠብቀው ሰውዬ አለ። እንዲህ አድርጎ ደግሮ የሚያየው ማለት። ከታች ደግሞ የተቆፈረ ጉድጓድና ዘንዶ አፉን ከፍቶ ደግሞ ይጠብቀዋል። የሚያስደንቀው ደግሞ ሁለት አይጦች ዛፉን በግራና በቀኝ እየከረከሩት ነው ሊቆርጡት። ሰውየው ግን ምን እያደረገ ነው? ያችን ጠብታ እየላሰ ነው። እታች ያለውን ነገር በሙሉ ረስቶታል። የሚወጣውን ዘንዶ፣ የሚተኮስበትን መሳሪያ፣ እንደገና ደግሞ ዛፉ እየተከረከረ ሊበጠስ ጥቂት እንደቀረ ሁሉ ረስቶታል። ይሄ መላውን ክርስቲያን መላውን የሰው ልጅ የሚወክል ነው። የማር ወለላ የሚባለው ለጊዜው የሚያታልለን ዘፈኑ፣ ጨዋታው፣ ድራማው፣ ፊልሙ እንደዚህ ያለው ነገር በሙሉ ለጊዜው ሰውነታችንን ሸንግለን አስደስተን ጊዜ የምንፈጅበት አይምሯችንን የምናደነዝዝበት ማለት ነው። እሱ ነው። በዚያ እየተሸነገል ያችን ጣዕም እያጣጣም በቃ እኔ እንዲህ አይነት ነገር አሁን ሀገር ልጠፋ ነው ምናምን ሊል ነው፣ እንደዚህ ያለ ችግር እየመጣ ነው፣ ጦርነት መጥቷል፣ እንደዚህ ያለ ነገር አትንገሩኝ፣ ተውኝ፣ ሰልችቶኛል ማለት ምን ይሻላል ታዲያ? ዘፈን ቀለል ያለ ነገር ንገሩኝ ብላችሁ። እሺ ነገሩ ግን እየተደረገ ነው። እዚያ ግን የሚተኩስ ሰው እየጠበቀው ነው። ያ የሚተኩስ ሰው ማን ይባላል? ሞት ይባላል። ዘንዶ ደግሞ ማን ይባላል? ዲያብሎስ ይባላል። እንጨቱ የተባለ ደግሞ እድሜያችን ነው። በሁለት በኩል የሚቆርጡት አይጦች ደግሞ ማናቸው? ቀንና ሌሊት ይባላል። እነዚህ አንድ ቀን ስናድር ዛሬ ስትውል ማታ ስታድር አይጥ ነው። ይሄ እድሜ እየተቆረቆረ ነው፣ እየተከረከረ ማለት ነው። ወይ ማክሰኞ ወይ ረቡዕ ብጥስ ይላል። ከዚያ በኋላ ምን ይሆናል? መጨረሻ ላይ ሞት ይጠብቀናል ማለት ነው። በቀላሉ መታለልን ከመታለል እንዲያውም አንድ ቅዱስ እንጦንስ የሚናገረው የሰው ልጅ ከእንስሳት የሚበልጠው የማይታለል የሆነ እንደሆነ ነው ይላል። የሰው ልጅ ከመታለል ከወጣ ምን ይሆናል? እሱ ሰው ነው ማለት ነው። መታለልን መለየት ካልቻለና ካላሸነፈ ግን ከእንስሳት ብልጫ የለውም። ማስተዋል የሌላት ነፍስ እሷ እንስሳ ናት ነው የሚለው። ኢማዋቲነቱ ገብቶት ለሕያውነቱ የማይሰራ ሰውነት እሱ የሞተ ነው። እና ይሁሉ የሚኖረን የሐሳብ ቅድስና ሲኖረን ነው። ማሰብ ስንጀምር ነው። ማሰብ በጣም ግሩም ነገር ነው። ሰዎች አስበው ያጠፋሉ። ቢያንስ እኛ አስበን መዳን አለብን። እንዴት በይውላችሁ እንዴት መቀደስ እንዳለብን፣ እንዴት መልካም ሥራ መስራት እንዳለብን ማሰብ ባንችል እንኳን እንዴት ሮጠን ማምለጥ እንዳለብን ግን ማሰብ አለብን።
አሁን የመዳን ነገር ነው። በዚህ ዘመን ማምለጥ ነው። ከዚህ ክፉ ዘመን ማምለጥ። ዘመኑን ያከፋ ነው እኛ ነን እንጂ ክርስቶስ የተወለደበት የተባረከ ዘመን ነው። ስለዚህ ተመልከቱ። ጥንቸል ታውቃላችሁ አይደል? ጥንቸልና ውሻ፣ ጥንቸሊቱ እየሮጠች ውሻው እየተከተለ ሄደ። አንድ ቀን ጥንቸሊቱ አሸነፈች። አሁን ጥንቸል ውሻን በሩጫ እንደማታሸንፍ ይታወቃል። አንድ ቀን ግን ረታችውና አመለጠች። እና እንደው ለምንድን ነው ዛሬ አመለጥሽው ስትባል ምን ብላ መለሰች መስላችሁ? የዛሬው ሩጫ ለመትረፍ ስለሆነ ነው አለ። ለመትረፍ ስለሆነ ዛሬ ሙሉ አቅሟን ተጠቅሜያለሁ። እንደውም በሳይንስም ይባላል አይደል? ሰው ሲፈራ የሚመነጭ ኤንዛይም አለ። ልዩ ኤንዛይም ነው። ያ ሲመነጭ ሰው በጤናነቱ ቀን ያልዘለለውን በፍርሃቱ ቀን ይዘለዋል። ገደሉ ትልቁን ገደል ማለት ነው። በፍርሃቱ ምክንያት ማለት ነው። ስለዚህ ዛሬ የዝሮጥኩት ለመትረፍ ነው። ስለዚህ ከኃጢአት ይሄንን የጻፉት ሊቅ ምንድን ነው የሚሉት? ከኃጢአት መውጣት ከፈለክ ለመትረፍ እያልክ ሩጥ። ከኃጢአት መላቀቅን እንደ መስፈርት ሳይሆን እንደ መሞት፣ ከአውሬ እንደ መሮጥ ቁጠረው፣ ከጅብ እንደ ማምለጥ ቁጠረው፣ ከዘንዶ እንደ ማምለጥ ቁጠረው። ለመኖር ሩጥ፣ ለመትረፍ ሩጥ። ከሚወጡ ነገሮች እየሮጥክ እንደሆነ አስበህ ስትሮጥ ከኃጢአቶች ፈጥነህ መውጣት ትችላለህ ይላል። ስለዚህ አይምሮአችንን ከፍ ያድርግልን እግዚአብሔር። እንግዲህ ለሰሙ ነው፣ ግን ለወርቁ ራስ የተባለ ሌላ ነው። ወደሱ እንማማራለን ማለት ከላይ ሲጀምር እንዲህ ይላል። ይቤሎ እግዚእ ለእግዚእ የንበር በየማኔ እስካገቦሙ ለጸላይትከ ታይተመከ የደገሊከ። መዝሙር 9 ቁጥር 1 ላይ እንዲህ ይላል። ጌታ ጌታዬን እንዲህ አለው፣ ጌታ ጌታዬን እንዲህ አለው፣ በቀኜ ተቀመጥ፣ ጠላቶችህን በእግርህ እስከማስገዛልህ ድረስ በቀኜ ተቀመጥ አለው። ጌታ ጌታዬን ጠላቶችህን ከእግርህ በታች እስከማስገዛልህ ድረስ በቀኜ ተቀመጥ አለው። በትረ ኃይል ይፌኑ ለከ እግዚአብሔር እምጽዮን። እግዚአብሔር ከጽዮን ምንድናል የኃይል ብትርን ይልክልሃል አለ ይላል ቅዱስ ዳዊት። ጌታ ጌታዬን ጠላቶችህን ከእግርህ በታች እስከማስገዛልህ ድረስ በቀኜ ተቀመጥ አለው። እግዚአብሔርም ከጽዮን የኃይል በትርን ይልክልሃል። ወድኩየንን በማይከለ ጸላይትከ። አንተ እንዲሁ ነህ በጌታ ቀኝ ተቀምጠህ የኃይል በትር ከጽዮን ተልኮልህ በጠላቶች መካከል ትገዛለህ፣ ትፈርዳለህ። ወትኮንን ትገዛ ዘንድ ይላክልሃል። ምስሌከ ቀዳማዊ በለተ ኃይል። ቀዳማዊ በኃይል ቀን ካንተ ጋር ነበር። በብርሃኖሙ ለቅዱሳን በቅዱሳን ብርሃን ወለድኩከ እምከርስ እምቅድመ ኮከበ ጽባህ። ከአጥቢያ ኮከብ አስቀድሞ እኔ ዛሬ ወለድኩህ። አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ። እንደ መልከ ጼዴቅ ክህነት አንተ ለዓለም የዘላለም አገልጋይ ነህ። መሐለ እግዚአብሔር ወኢይንየስህ። እግዚአብሔር በእውነት ማለ አይጸጸትም። እግዚአብሔር በየማንከ እግዚአብሔርም በቀኝ ነው። ወይቀጠቅጦሙ ለነገሥት በዕለተ መዓቱ። እግዚአብሔር በፍርዱ በመዓቱ ቀን አሕዛብን እንዲህ አድርጎ ነገሥታትን ይቀጠቅጣቸዋል። ወይኮንኖሙ ለአሕዛብ ወያበዝሕ አብድንተ። አሕዛብንም ይፈርድባቸዋል፣ በድንንም ሬሳን አስከሬንንም ያበዛል። ወይሰብር አርስተ ብዙኃን በውስተ ምድር። የብዙዎችንም ራስ በምድር መካከል ይቀጠቅጣል። እሙይ ሰትዩ በውስተ ፍኖት። በመንገድም ከዚያ ፈሳሽ ውሃ ጠጡ። ወበይንተዝ ይትሊያል ርዕስ። ስለዚህ ነገር ራስ ከፍ ይላል። ሙሉ ምዕራፉ ማለት ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። አሁን ከላይ ጀምረ ስንመጣ ጌታ ጌታዬን ያለው ይህ መዝሙረ ዳዊት መዝሙር 9 ትንቢት በእንተ ክርስቶስ ይባላል። ስለ ክርስቶስ የተነገረ ምዕራፍ ማለት ነው። ስለ ክርስቶስ የተነገረ ምዕራፍ ነው። መዝሙር 109 ጌታ ጌታዬን ያለው ጌታ ያለው አብን ነው። ጌታዬ ያለው ወልድን ነው። ጌታ
ጌታ ጌታ ሲባሉ ሶስት ጌቶች ሆነው ሳይሆን አንድ ጌታ መሆናቸው፣ ሶስቱም በአንድ ጌትነት የሰለጠኑ መሆናቸው፣ በጌትነት የተካከሉ ሪና መለኮት እንዳላቸው ለማስረዳት ጌታ ጌታዬን በቀኜ ተቀመጥ አለው። ይህ በቀኜ ተቀመጥ አለው ሲባል ተመልከቱ። በቀኜ ተቀመጥ አለው ክርስቶስ ወይም ወልድ አብ ወልድን ነው እንደዚህ ያለው። ወልድ በዚያ መንበር ላይ ያልተቀመጠ ሆኖ ከዚህ በኋላ በዚያ መንበር ላይ እንዲቀመጥ ተፈቀደለት ማለት አይደለም። ንውሩን ንበር ይለዋል ወይም የተቀመጠው ተቀመጠ ይባላል። ለምሳሌ ተመልከቱ። ለምሳሌ አነ እኮን እከውኖሙ አምላከ እሙንቱሂ ይከውኑኒ ህዝበ ይላል። ለምሳሌ እኔ አምላክ ሆናቸዋለሁ እነሱም ህዝብ ይሆኑኛል ይላል። እኔ አምላክ ሆናቸዋለሁ ሲል እግዚአብሔር ይላል ሊቁ ሲተረጉም። እኔ አምላክ ሆናቸዋለሁ ሲል እግዚአብሔር እንደዚያ ሲል እስከዚያ ድረስ አምላክ ሳይሆን ቀርቶ ከዚያ ቀን ጀምሮ አምላክ ሆነ ማለት አይደለም። ስለዚህ ምን ማለት ነው? ለነሱ ግን አምላክነቴ ይገለጥላቸዋል፣ ይረዳቸዋል፣ በአምላክነቴ ይመገባሉ። እነሱ ለጌትነቴ ሲያምኑ እኔም ጌትነቴ ለነሱ እንዲረዳቸው አደርጋለሁ ማለቱ ነው እንጂ እግዚአብሔር እኛ ካመንበት ቀን ጀምሮ አምላክ የሚሆን ሆኖ አይደለም። ወልድን አብ በቀኝ ተቀመጥ አለው ሲባል ያልተቀመጠ ሆኖ ይሄ ቃል ከተነገረበት ቀን ጀምሮ ወልድ በአብ ቀኝ የሚቀመጥ ሆኖ ሳይሆን፣ ስለዚህ እሱ ግን በዚያ መንበር ላይ የመፍረድ ስልጣን ያለው ጌታ መሆኑን ለመመልከት አብ ለልጁ የመሰከረው ምስክርነት ነው። አንድም ይላሉ በቀኝ ተቀመጥ ያለው አንድ ለትንሣኤ፣ አንድ ለተዋሂዶ፣ ሁለት ለትንሣኤ፣ ሶስት ለዕርገት የተነገረ ነው። ለተዋሂዶ ሲነገር እንግዲህ ልብ ብላችሁ ትሰሙ እንደሆነ አሁን ሰሞኑን የዕርገት ሰሞን ነው ያለነው። የዕርገት ሰሞን ነው ያለነው። ሁለት የጌታችን መድኃኒታችን ኢየሱስ ክርስቶስ ዕርገት የተፈጸመው ሁለት ጊዜ ነው። አንደኛው በእመቤታችን ማኅፀን ነው። ሁለተኛው ክርስቶስ ሞቶ ከተነሳ በ40ኛው ቀን የተከሰተው ነው የተደረገው ነው አሁን ያከበርነው። በእመቤታችን ማኅፀን የተደረገው ዕርገት ምንድነው ሲባል አምላክ ከሰማይ ወርዶ በእመቤታችን ማኅፀን ሲያድር ሥጋን ሲለብስ ያ ከእመቤታችን የለበሰው ሥጋ ከሰማይ የወረደ አምላክን ሲዋሃድ ከሰማይ የወረደውን የአምላክን ክብር ተቀብሎ ወይም በተዋሂዶ ገንዘብ አድርጎ አምላክ ሆኖ ጠባብ የነበረው ሥጋ በአምላክ ስፋት በሰማይና በምድር በአየርና በቀላያት በእመቃት ሁሉ የሰፋ የመላ ሆነ። ውሱን የነበረው አላዋቂ የነበረው አዋቂነት ገንዘቡ ሆነ። መዋቲ የነበረው ኢመዋቲነት ገንዘቡ ሆነ። ደካማ የነበረው ኃያልነት ገንዘቡ ሆነ። ያንን ገንዘብ ሲያድር ሥጋ ተመልከቱ፣ ቃል በእመቤታችን ማኅፀን ሲያድር ሥጋ ደግሞ በዘባነ ኪሩብ ነበረ ወይም ተቀመጠ። በኪሩቤል ጀርባ ላይ ተቀምጦ የሚመሰገን ሆነ እና የእመቤታችን ማኅፀን የቃል ርደት የሥጋ ዕርገት የተፈጸመባት ነው። ክርስቶስ ከእመቤታችን የለበሰው ሥጋ ያረገው በእመቤታችን ማኅፀን እያለ ነው። በእመቤታችን ማኅፀን እያለ ያ ሥጋ መልዕልተ ኪሩቤል ሆኖ በሱራፌል ይመሰገን ነበረ። ቃል የማርያም ልጅ በሆነ ጊዜ የእመቤታችን ልጅ ሲሆን ሥጋ ደግሞ የአብ የባሕሪ ልጅ ሆኗል። በሥጋ ርስት፣ በሥጋ በቃል ገንዘብ፣ በቃል ርስት ማለት ነው። ይህ ተዋሂዶ ይባላል። ይህ ተዋሂዶ ይባላል። የብረቱ ለሰዓቱ የሰዓቱ ለብረቱ እንደሚሆን ማለት ነው። የነፍስ ለሥጋ የሥጋ ለነፍስ እንደሚሆን ሁለት ሰው እንደማንለው አንድ ሰው ሥጋ አለው ነፍስ አለው። ገብረ ሥላሴ ቢባል ገብረ ሥላሴ መጣ እንለዋለን እንጂ ነፍስና ሥጋ ስላለው እነ ገብረ ሥላሴ መጡ አንለው። ሰውየው አንድ ነው። ነፍስና ሥጋ ግን አለው። የሥጋ ገንዘብ ለነፍስ ነው፣ የነፍስ ገንዘብ ለሥጋ ነው። ይህ ተዋሂዶ ይባላል። ተዋሂዶ ማለት ሁለት አካል በአንድ አካል ተዋሂዶ ሁለት አንዱን ሥራ በአንድ ፈቃድ መስራት ነው። ይህ ተዋሂዶ ስለተፈጸመ ዕርገቱ የተፈጸመው መቼ ነው ሲባል በእመቤታችን ማኅፀን ነው። ያ ሥጋ ለመንበር እንግዳ ስለነበረ አንተ ሥጋ ና እንግዲህ ከዚህ በኋላ በተዋሂዶ ጌትነትን ገንዘብ ስላደረግ ና ወደዚህ መንበር ውጣ ተብሎ ተፈቀደለት። ስለዚህ የሰው ባሕሪ እመቤታችን ሰዋስወ ወርቅ የምንላት ስለዚህ ነው።
ምን ማለት ነው? የሰው ባህሪ ወጥቶ ሄዶ በኪሩቤል ጀርባ ላይ እንዲቀመጥ የሆነ በእመቤታችን ማህፀን ነው። የእርገት መሰረት እመቤታችን ናት። የእርገት መሰረት፣ የመውጣት መሰረት፣ የልዕልና መሰረት፣ ከፍ የማለታችን መሰረታችን እመቤታችን ናት። ሰው ሁሉ ከእመቤታችን ከተነሳ ከፍታውን ወደታች የሚገታው የለም። እንኳንስ የኛ ሰውነት የአምላክ የለበሰው ሰውነት እንኳን ልዕልናውን የጀመረው ከእመቤታችን ነው። ወደ ሰማይ መውጣት የሚፈልግ ሁሉ ከእመቤታችን ይነሳል። ክርስቶስ የሥጋን እርገት ከእመቤታችን አንስቶ እንዳደረገው ማለት ነው። የእርገት መጀመሪያ የከፍታ መጀመሪያ ከእመቤታችን ነው። የውድቀት መጀመሪያ ደግሞ ከየት ይጀመራል ብትሉኝ፣ ለምሳሌ አንድ እመቤታችን ከየት አንስታ ወደ ላይ ያደረሰችውን አባ ጊዮርጊስን ሳስበው በጣም የሚደንቀኝ ትምህርት ቢብሎት 7 ዓመት መከረውን ሲያይ ነበር። ከዚያም በላይ ደግሞ እሱም ቢያለው ፊደል ሀ ጭምር ቢትለው ነበር። ያን ሁሉ ሲሰቃይ በገዳሙ ለቁም ነገር ትምህርት ቢብሎኛል ብሎ ወደ አባቱ ሲሄድ አባቱ ደግሞ ደብድቦ ወደ ትምህርት ቤት ይሰደዋል። ገዳም ሲገባ ደግሞ አንተ ምንም የማትረባ ሰው ነህ፣ በቃ ለገዳሙ ፈጭታውን ተባለ። ደግሞ እንደ ዛሬ ገዳማት የዛ ጊዜ መነኮሳት 50 200 100 ብቻ አይደሉም፣ 2000 3000 መነኩሴ ነው የሚኖረው በአንድ ገዳም። የነዚያን ሁሉ ምግብ የሚፈጨው አባ ጊዮርጊስ ነው። ያንን ሁሉ እየፈጨ ደግሞ በቀን 10000 ስግደት ይሰግዳል። እመቤታችን ደጅ እየጸና ከስዕሏ ፊት እያለቀሰ እኔ ለምከብርበት ለምገንበት ዕውቀት ስጭኝ አላልኩም፣ አንቺን የማመሰግንበት ምስጋና እማትሰጪ ለምንድን ነው ይላል። ይህንን ሲል አንድ ቀን ምን አደረገችው? የኪሩቤል የኡራኤልን ጽዋ ይዛ መጣ አጠጣችው። የመጀመሪያው የዕውቀት መጀመሪያው እሷ ስለሆነች የመጀመሪያ ድርሰቱን ኆኅተ ብርሃን የብርሃን በር ለጊዜው ከድንቁርና ጨለማ ተመልከቱ። ለዚህ ነው ስናመሰግን ቅዱስ ባስልዮስ በደረሰው በሊጦን ምስጋናችን ዛውፃን እምጽልመት ውስተ ብርሃን ምያይምሮ ውስተ አይምሮ ሙስና ውስተ ዘይማስል ብለን እግዚአብሔርን እናመሰግነው። ከጥፋት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከድንቁርና ወደ ዕውቀት ያወጣን ማን? እግዚአብሔር። ስለዚህ ለጊዜው ወደ ዕውቀት ብርሃን የመጣውብሽ በር አንቺ ነሽ። ለፍጻሜው ደግሞ ብርሃን ክርስቶስ የወጣብሽ ስለሆነ አንቺ የሕይወት ብርሃን አለ። የብርሃን በር አለ። ቅዱስ ያሬድ ትምህርት ቢብሎት ኖረ 7 ዓመት ተሰቃየ፣ ተቸገረ። ከዚያ በኋላ በእመቤታችን ደጅ ሲጸናት ተመልሶ ወደ ሰማይ ነጥቃ ከሰማይ ከኪሩቤል ከሱራፌል ምስጋና ቀርቷል። ሲመለስ አክሱም ጽዮን ላይ ገብቶ አንቀጸ ብርሃን አላት። ደግሞ ይሄኛውም የብርሃን በር ነው ያላት፣ ያኛውም የብርሃን በር ነው ያላት። ስለዚህ አባቶቻችን ሁሉ የንጽህና የቅድስና በራቸው እሷ ናት። አምላክ እንኳን እርገቱን የጀመረ በእናታችን በድንግል ማርያም ማህፀን ነው። ስለዚህ ከዚያ ጀመረ አረገ። ያ የኛ ሥጋ አሁን ደስ ሊለን ይገባል። እግዚአብሔር አጋንንትን እንዴት እንደተበቀለው ታውቃላችሁ? አጋንንትን የተበቀላቸው እኮ ሌላ መሳሪያ ቆርጦ የብረት በትር ቆርጦ አይደለም። ጋኔን ይንቀው የነበረውን ሥጋ አጋንንትን እንዲረግጣቸው ነው ያደረገ። አጋንንት የተሳለቁበት የሳቁበት የናቁት አዳም እንግዲህ ምንም ተመልከቱ አይረባም ያሉት ተመልከቱ ማለት አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምን አለ? በእንተ ጸላኢ ወለገፋኢ ያለ ቅዱስ ዳዊት። ስለዚህ ነው ጸላኢ ዲያብሎስን ገፋኢ አይሁዳዊን ደስ አይበለው ብለህ እሱን ተበቀለ ሰው ሆነ በሕፃናት አንደበት ምስጋናን አዘጋጀ። ሕፃናት አይምሮ በሆኑ በክርስቲያኖች ከሕፃናት አንደበት ምስጋናን አዘጋጀ ተብሎ መዝሙር 8 ላይ የተነገረው ኃይለ ቃል የሆሳዕና ብቻ የሚጠቀስ ወይም የዛ ጊዜ የዘመሩት ሕፃናት ጥቅስ አይደለም። ሕፃናት የተባሉ መላው ክርስቲያኖች ሕፃናት ነው የሚባሉት። ለምንድን ነው ሊቃውንቱ ሲተረጉሙ የሕፃን ህልውናው በእናቱና በአባቱ ላይ የተመሰረተ ነው። እናቱና አባቱ ናቸው። የእናቱ ጡት ነው ሕይወቱ የሕፃን ልጅ። የሕፃን ማሸነፊያው ለቅሶ ነው። ድል የሚነሳው በሕፃን በለቅሶ ነው፣ በጉልበት አይደለም። ሰዩን አለ የኛም ሕይወታችን ከእናታችን ከአባታችን ከእግዚአብሔር ነው። ከዚያ ከተለየን ሕይወታችን ያበቃልና ሕፃናት የተባለ ሕፃን ሕይወቱ በእናትና በአባቱ ነው። ከነሱ ከተለየ አይሆንም፣ አያድግም። ክርስቲያን አባቱ እግዚአብሔር ነው፣ እናቱም እግዚአብሔር ነው። አንተ አቡነ ወአንተ ምን ይለዋል ቅዱስ ያሬድ። አንተ አባታችን ነህ፣ አንተ እናታችን ነህ ይላል። ስለዚህ ተመልከቱ
ከሱ ከተለየ ህይወት የለውም ለማለት ነው። የሕፃን ድል መንሻው ምንድነው? ለቅሶ። የክርስቲያኖች ድል መንሻቸው ምንድነው? ለቅሶ። ባስልዮስና ጎርጎርዮስ ታውቃላችሁ አይደል? ኡልያኖስ የሚባል ንጉስ ስቂት ሲያደርጋቸው ምንድነው ያደረጉት? ገብተው ከስዕለ መርቆሬዎስ ነው ያለቀሱ። ምን አላረጉ? ሰራዊት አላደራጁ ምን አላረጉ? ገብተው ከቅዱስ መርቆሬዎስ ስዕል ገብተው አለቀሱ። እንባቸውን ረጭተው የዚህ ሰማዕት አምላክ እርዳን ብለው አልቅሰው ወደ ስዕላቸውን ረዱ። ተመልሰው ጸሎታቸው ሊጸልዩ ሲገቡ የቅዱስ መርቆሬዎስ ስዕል ራሱ ሄዶ ንጉሱን ያለምንም ሰራዊት ስዕሉ ገሎት ተመለሱ። ገሎት ሲመለሱ ተመልከቱ፣ ኦብስ የእግዚአብሔር ቀተል ኮኑ ለኡልያኖስ ነው ኡልያኖስን ገደልከው እንዴ ብለው ሲጠይቁት ደነን ከጦሩ ስዕል ደም እየተንጠፈጠፈ ደነነ ስዕል ከመኦሆ ዘይብ አሁን ገድየዋለሁ ብሎ አንገቱን ነቅነቅ ስዕሉ ራሱ ማለት ነው ብሎ መለሰላቸው ይላል። እና እኛ ሕፃናት ነን። የምናሸንፈው በንባችን ነው። በፉከራ በድንፋታ አናሸንፈው። የምናሸንፈው በልቅሷችን ነው። የክርስቲያኖች እንባ ሰረገላን በሙሉ ያሰጥማል። እስራኤልን ከግብፅ አውጥቶ ፈርዖንን ያንኮታኮተው የአንዲት የተገፋች ሴት እንባ ነው። ይሃሎኑ በዚህ ሰማይ እግዚአብሔር አዶናይ፣ በዚህ ሰማይ እውነት ሁሉን የሚችል እግዚአብሔር የለም ብላ ከምታቦካው ጭቃ ላይ ምጥ ሲይዛት ኧረ ምጥ የመጣ ስትል ውለጅ ወሱ አብረሽ እርገጩ የሰው ደም እንደውም ጭቃውን ያጠነክረዋል ሲሏት እንባዋን አልቅሳ ወደ ሰማይ ረጭታ በዚህ ሰማይ እውነት እግዚአብሔር የለም ማለት የሷ ልቅሶ መላው እስራኤልን ታደጋቸው። 600,000 በላይ 60,000 አጋር እስራኤልን በሙሉ ከግብፅ አወጣቸው። ያን ከማይጠቀሙበት ጡብ እየሰሩ ፒራሚድ እየሰሩ ሊቃውንቱ ሲተረጉሙት ምን ይላሉ? ግብፅ ማለት ጨለማ ነው። ጨለማ ማለት ኃጢአት ነው። ጡብ ማለት ተመልከቱ፣ የግብፅ ፒራሚዶች ማለት ምን ማለት ነው? ከግብፅ ፒራሚድ እስራኤል የሚያገኙት አንዲት የሳንቲም ድቃቄ የለም። ጉልበታቸው የሚደክመው ግን በዚያ ነው። ያ ማለት ምን ማለት ነው? አይምሯችንም ጉልበታችንም ያለቀበት የኃጢአት ግንብ ነው ይላሉ ሊቃውንቱ። የኃጢአት ግንብ ምንም የማናተርፍበት። ሰው ዘፍኖ ያተረፈውን አይተን አናውቅም። ሰው ሲጋራ ጢሶ ያተረፈው ምንድነው? ሰው ሰክሮ ያተረፈው ምንድነው? ምንም አይደለም። የማያተርፉበትን ስርዓት መስራት የግብፅ ፒራሚድ ይባላል። ከዚያ ያወጣቸው እንባ ነው። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ የክርስቲያኖች እንባ መልስ አለው። ዝም ብላችሁ ፊታችሁን ወደ እግዚአብሔር አዙሩ። እግዚአብሔር የዘገየ ቢመስልም እንኳን ሲመጣ ግን የሚቀድመው የለም። ስለዚህ እግዚአብሔር እንዲህ አድርጎ ለአባ ጊዮርጊስም ለሌሎችም ቅዱሳን የመለሰላቸው በእመቤታችን ምክንያት ነውና እርገት የተጀመረ ከእመቤታችን ነው። አሁን ያ ስጋ አጋንንት ይንቁት የነበረ ስጋ ያንን ስጋ እንደገና መልሶ ያጋንንት መጥፊያ ያደረገው፣ ያጋንንት መጥፊያ መሞቻ መቀበሪያ ያደረገው። አሁን ያ ስጋ ይቀጠቅጣቸዋል። አሁን ያ ስጋ ሐዜ ኪሩቤል ነው። ኪሩቤልን ይዞ የሚወስናቸው አጋንንት ይመረምሩት ምን አባ ነው ጸበለስን እየበላህ እያሉ ራሳቸው አስፈልገው ተመልከቱ። መጀመሪያ ይላል አባ ጊዮርጊስ ሰይጣን ኃጢአትን እንዲሰሩ ያስጎመጃል። ከዚያ በኋላ ወምዝ ያቀድም አስተዋድዮ እንዲሁ ገርማል። ደግሞ መጀመሪያ ደግሞ ኃጢአቱን ሰርተን ከመጨረሳችን ቀድሞ ደግሞ ሄዶ ሲከስ የሚገኝ እሱ ነው። ራሱ ያሰራውን ያዳምን ስጋ ማን ጸበለስን ብላል እያለ እየመረመረ እስኪ ተናገር እያለ እየቀጠቀጠ በረቂቅ መዶሻ ይኖር አጋንንት የሚመረምሩት የነበረ ስጋ ዛሬ በእግዚአብሔር ቸርነት በድንግል ማርያም ማህፀን በተደረገ ተዋሂዶ ህሊና መላእክት የማይመረምሩት ይልቁንም እሱ የሚመረምራቸው ሆኗል። ተመልከቱ። ሀበ ዘይበጽሖ ህሊና ሰብ ወይ ዘመላእክት አይምሮ ህሊና መላእክት ተመልከቱ የማይመረምረው ህሊና ሰብ የማይደርስበት ሆኗል። ከቃሉ ጋር ናችሁ። ኪሩቤልን ወስኖ የሚያኖር የኛ ስጋ ነው። አንድ ደራሲ ምን ብለው ተናገሩ? ሰማይ እንግዲህ በላይ ነው ብለህ አትኩራ፣ የኛ ዘመድ ካንተ በላይ ያለና ይላል። የኛ ዘመድ ማለት ምን ማለት ነው? የኛ ስጋ ማለት ክርስቶስ የለበሰው ስጋ አሁን የሰማይ ገዥ ሆኗል። አሁን እኛንን በላይ ማለት ማዕርገ መላእክትን እንደ ጫማ ተጫምተው በሰማይ ሆኖ አሁን ሰማይና ምድር ያሳልፋቸዋል። አሁን እኮ ክርስቶስ አምላካችን ብቻ አይደለም ዘመዳችን ጭምር ነው። አታውቁም? የኛ ስጋ እኮ ነው። ያው እንግዲህ እንዳይቀዘቅዝ እያነጠፉ ነው። ግን ይሄ ሁሉ የሚደረገው
ስለ ክብረ ወንጌል ነው። እሺ እስኪ ስለ ክብረ ወንጌል በሉ። እኔ እንዲያው መቆም ከተገባኝ ከእናንተ ጀርባ ሁሉ መቆም የሚገባኝ ሰው ሊሆን ይችላል። ውስጥን እግዚአብሔር ነው የሚያውቀው። ግን ይሄ ሁሉ የሚደረገው ግን ስለ ወንጌል ነውና ይሄንን እንዲሁ እንድታውቁትም በዚያውም ብዬ ነው። ከቃሉ ጋር ናችሁ? አሁን አንዲት መኪና ጠቅላይ ሚኒስትሩን ይዛ ብትመጣ የምናጨበጭብላት ለመኪናይቱ ነው ለሰውየው ነው? ንገሩኝ እስኪ። በውስጥ የያዘችው ሰው ትልቅ ሰው ነው ማለታችን ነው አይደለም? እና ስለዚህ እኔ ስለምናገረው ቃል ነው እንጂ ለኔ የሚደረግ ክብር አይደለም። በዚያውም እንድታውቁት ብዬ ነው። እሺ ወደ ቁም ነገራችን ስንመጣ ምን እያልን ነበረው? ረሳሁት። ይሁን ያልዋሽ ምን እያልን ነው ማለት? አዎ በጣም ጥሩ። ክርስቶስ አምላካችን ብቻ አይደለም ምናችን ነው? ዘመዳችን ነው። ዘመዳችን ምክንያቱም የኛን ስጋ ለብሷል። ወንድማችንም ነው። እንደ ጴንጤዎች አቃልዬ እየተናገሩ ኢየሱስ የኔ ሽቶዬ ናርዶስ እንደሚሉት አይደለም። እንደዚያ ሳይሆን እሱ ምንድነው መድኃኒዓለም ወንድማችን ሆኗል። አሁን ስጋችን ለብሶ ወንድሞቼ ማለትን ደግሞ አያፍርም። ይብቃል። ቅዱስ ጳውሎስ እንደተናገረ ይሄ እኮ አስደናቂ ምስጢር ነው እኮ። ወንድም ማረግ ከፈለገ እኮ ሚካኤልን ባረገ ወይ ቅዱስ ገብርኤልን ባረገ የማንረባውን ወንድሞቹ ነው ያደረገ። እስከዚህ ድረስ ስለዚህ ምንድነው በመከራ ከመሰለ ወንድሞቹ ነን ደግሞ ማለት ነው። ስለዚህ ክርስቶስ አባታችን፣ ዘመዳችን፣ ወንድማችን እንደገና ደግሞ እናታችን በጥምቀት የወለደን ደግሞ መልሶ ደግሞ አምላካችን እንደ ጌትነቱ ደግሞ ማለት አባታችን ነው። እግዚእነ አምላክን እንለዋለን ደግሞ አባታችን እንለዋለን። ወንድማችንም ዘመዳችን የሚያዝንልንም ስለዚህ ነው። እንደውም አንድ ሰው ነበር እና ስጋው ደግሞ ይቀበላል። ሁልጊዜ ኃጢአት ይሰራል ደግሞ ስጋው ደግሞ ይቀበላል። ግን እንደዚህ እንዳታረጉ። እንደው ግን የሰውየው ነገር አስደንቆኝ ነው እና ምን ያደርጋል? ስጋው ደግሞ እየተቀበለ ታው በቅተህ ነው መቁረብ። እንደው ከና ኃጢአት ሲሉት እኔ ምን ጨነቀኝ ሲወል ከገባው አብረን እንወርዳታለን እያለ ዝም ብሎ ስጋው ደግሞ ይቀበል ነበር ይላል። ከማን ጋር ነው አብረው የሚወርዱ? ከጌታ ጋር ማለት ነው። አብረን እንወርዳታለን እያለ ሁልጊዜ ይቆርባል። ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል፣ ሁልጊዜ ይቆርባል። ኋላ ምንድን የተደረገ ሰውየው ሲሞት የሰውየ ሲኦል ነው ገነት የሚገባ ተብሎ ወደ እግዚአብሔር ሲቀርብ ሲኦል ከተቀበለቻችሁ ውሰዱት አለ ጌታ። ይወስዱ ያን ሰውየ አልቀበልም ማለት ተንቀጠቀጠች ሲኦል ማለት የአምላክ ስጋ የአምላክ እንደሚተሸከመ ሰውነት ስለሆነ እግዚአብሔር ምን መሰላችሁ? መቼም እግዚአብሔር መግቦቱ አሰራሩ ድንቅ ነው። አሁን ኃጢአት እየሰራችሁ ስጋው ደግሞ ተቀበሉ ብሎ አይደለም ይሄንን የጻፈልን። ምን ማለት ይመስላችኋል? ክርስቶስን መውደድ ከሁሉ ነገር በላይ ነው። እሱን ስለወደደው ስላመነው ስለዚህ ምን ማለት ነው? ያንን ኃጢአቱን የተዘከረ ካበሳነ ዋና ይሰየከ ጌጋየነ በምሕረትከ ተዘከረነ እንበለ ምሕረትከ ሳልቦ ዘይድህ። ተመልከቱ፣ ኃጢአትን ንቆለት ኃጢአቱን አቃሎ ከፍቅሩ የተነሳ ለመቁረብ የሚያደርጋትን የዕለት ዝግጅትም እንደ ስነ ምግባር ቆጥሮ እግዚአብሔር ይቅር ብሎት ነው። ያንን አድርጎ ደግሞ ካህኑ ይፍታ ሲለውም በካህኑ ይቅር እያለ እግዚአብሔር ከዚህ ያደረሰው ስለዚህ ነው። ቦነሱ ተመልከቱ፣ እኛ እንደ ህፃናት ነን። አሁን ህፃን ልጅ አሁን ወደ 2 ዓመት ቆሞ መሄድ ያልቻለ ልጅ አንድ ቀን ቆሞ ቢሄድና ጭቃውን ኩቶ ቢመጣ እናቱ የምትደሰተው ጭቃ ነካው ሳይሆን ጭቃ ለማብካት ደረሰልኝ ብላ ነው ደስ የሚላት ማለት ነው። ደረሰልኝ ብላ ከነጭቃው ደስ ይላታል። በእውነት ስማ ታጥበዋለች። የልጅ ሊቁ ምን አለ? ከመበጽውር እቷነ ይላል በሰላምታው ሲናገር በጭቃ እንደሚጫወት ሰው ነኝ እኔ እንደዚያ እንደ ህፃን ቁጠርና ዝም ብለ ይቅር በለኝ ይላል። እና ስለዚህ እግዚአብሔር እኛን እንደ ዘመዶቹ ቆጥረን ኦዛ አፍቀር ከተትናው ለጓለማያው እምንእበየው ለመላእክት ከቅዱሳን መላእክት ልልና ይልቅ የኛን ውድቀት እንዴት አርገ ብትወደው ነው እንዲህ አርገ ያከበርከን። ስጋችንን ለመልበስ የመጣ የነዳይን ስጋ ተመልከቱ እስኪ ከዛሬ ከተማ ካሉት ባለጸጎች ነዳያን መንገድ ላይ የለበሱትን ድሪቶ ልበሱ ብንላቸው ይችላሉ ወይ? እስኪ ንገሩ። ይችላሉ? ንገሩ። ይላሉ ወይ? አይሉም። አሁን እዚህ ያሉትን አባቶች እኔንም ጨምሮ የተማሪ ደበሎ ለብሳችሁ ስበኩ ብንባል ይችላል አንልም። እሱ ድሮ ቀረ ነው የሚባለው አይደል? ጌታውን በቃኝ። አሁን መምህር መርጌታውኝ ያለው ካህኑኝ ያለው አባውኝ ያለው ሰነ ስርዓት ያዝ የድሮ ቁንጫ ይበቃኛል ብለን ይሻልንም ማለት። ግን አሁን ተመልከቱ፣ ክርስቶስ ግን የነዳይ ስጋ ለብሶ ነው የመጣው። የኛን አካል ለብሶ መጣ። ይሄ ለሱ እኮ
ባለጸጋ የድሃ ልብስ ከሚለብሰው በታች ዝቅ ያለ ነው ለሱ ለአምላክ ክብር ሲነገር እና ክርስቶስ ራሱን ድሃ አደረገ የተባለ ሀብታምነቱ በድህነት ተለውጦ ነው ይሉና እነ ቅዱስ ጎርጎርዮስ ሲተረጉ የለም ድሃ ስጋን ከመልበስ በላይ ምን ድሃ መሆን አለ? ያንን ለብሶ መታየት ለሱ በጣም የመጨረሻ ትዕግስት፣ የመጨረሻ ፍቅር፣ የመጨረሻ ኃይል፣ የመጨረሻ መውደድ እንዴ የመጨረሻ ትህትና ነው። እንዲያውም ቅዱስ ቄርሎስ ታገሰ ለተጸንሶ። አሁን ተጸንሶ ማደር ራሱ ለአምላክ ትዕግስት ነው። በ15 ዓመት ብላቴና ማህፀን ውስጥ ሰማይና ምድርን በእጁ የያዘ መኑ ዘሰፈሮ ለቀላይ በስዝሩ ባሕርን በፍኙ የሚሰፍር ጌታ በአንዲት ብላቴና ማህፀን ውስጥ 9 ወር ኖረ። የትዕግስት ነው። እንዴት ይቻላል? ሰፊ ቤት የለመደ አልሰማችሁም? አሁን እንደው ምሳሌ ቀለል ያለ ምሳሌ ላምጣ። ላይመጥን ይችላል። እናንተ አሁን ሰፊ ፎቅ ያላችሁ ወይም ሰፊ ትልቅ ቤት ያላችሁ ሰዎች ቤቱን ለማደስ ፈልጋችሁ እንዴ ዝም ብሎ በአራት ዶርም ውስጥ ቆዩ ብትባል እኔ ተጨናንቄ ልሞት ለጎረቤት ስታወራ ሴት ቤቱ ሰፊ ቤት ለምጄ ይገርምሻል እንደው አይኑሬው ሁሉ ተጨናነቀ እቃው ሁሉ ተሰብስቦ ሊበላ ይደርሷል አትሉ? እንደዚህ ያኮር የሚለው ሰው ማለት ነው። በዚህ ለመሰንበት ማለት ነው። ይሄ እኛ በርግጥ ስለሚጠበን አቅምም ስለሚያንሰን ስለምንጨናነቅ ነው። ግን ለእግዚአብሔር ከዚህ በባለጠ ሁኔታ አይመጥነውም። በእኛ ስጋ ማደር አይመጥነውም። ቸርነቱ ግን እንዲህ ያደርገዋል ማለት እስመ ቅንየትከ ወምልክናከ ይሬሴትከ ከመ ትሳሃል ላዕለ ኩሉ ፍጥረት። ቸርነትህ ምሕረትህ ብቻ ሰውን ይቅር እንድትል ከሰው ጋር እንድታድር ያደርግሃል። እግዚአብሔር ተመልከቱ በሰማያት በላይ የራቀና የመጠቀ ልዑል ምጡቅ ረቂቅ አምላክ ነው ይልና ቅዱስ ጳውሎስ ሲናገር ግብረ ሐዋርያት ምዕራፍ 17 ላይ ግን ቸርነቱ ከፍጥረት እንዳይርቅ ያደርገዋል። ምናልባትም የሚፈልጉት ያገኙት ዘንድ ከፍጥረቱ የራቀ አይደለም። ባለጸጋ ነው፣ ከድሆች ጋር አለ። ማንም ነፃ የማያወጣው ነፃ ነው፣ ከታሰሩት ሰዎች ጋር በእስር ቤት ውስጥ አለ። እሱ ርስት ነው፣ ከስደተኞች ጋር አለ። እሱ ህብስት ነው፣ ከተራቡት ጋር አለ። እሱ ዳኛ ነው፣ ከተገፉት ጋር አለ። ከተወሰኑት ጋር ሁሉ አለ። ዕውቀት ከጎደለባቸው ሰዎች ጋር ሁሉ አለ። ከተናቁት ሰዎች ጋር አለ። ከፓትርያርኩ ጋር ያለውን ያህል ከአንዲት ተራ ምዕመን ጋር አለ። ይሄ ደስ አይላችሁ? በጣም ነው እኮ ደስ የሚለው። ከሊቀ ጳጳሱ ጋር ያለው እግዚአብሔር እኩል ከኔ ጋር አለ በቸርነቱ። ይሄ ደስ ይለኛል በእውነቱ። ትልልቅ ሰዎችና እኛ በቤት ተለያይተን በእግዚአብሔር ግን አንድ ነን። ይሄ ደስ ይለኛል በእውነቱ ማለት ነው። በቤት የተለያየን ትልልቅ ሰዎች ላይ በቃ ትልልቅ ሰዎች ነገስታት ሊሆኑ ይችላሉ እነሱ፣ እግዚአብሔር ግን እኩል ከኛ ጋር አለ። ደግሞ በቅድስና ከበለጣችሁ ደግሞ ከናንተ ቅዳሴ ሲቀደስ ልንገራችሁ። እሺ ልንገራችሁ፣ ችግር የለም። ቅዳሴ ሲቀደስ ካህናቱ ቅዳሴ ገብተው ትርጓሜ ላይ ስለሚሰማ ለምን እንሸሸዋለን? መንገር ነው እንጂ ቅዳሴ ሲቀደስ ካህናቱ ሳይገባቸው የቀደሱ ከሆነ ካህናቱ የተቀበሉትን ስጋው ደግሞ መልአከ እግዚአብሔር በጉጠት ቀምቶ ለሕዝቡ ያቀብላቸዋል ይላል። ሳይገባቸው ቂም ይዘው የሚቀድሱ ከሆነ ወይም እንዲያ ከሆኑ እነሱ የተቀበሉ ይመስላቸዋል። ካህናቱ ግን ቀምቶ ከሕዝቡ የተዘጋጀ ሰው ካለ የሚያደርጋል ይላል፣ ለሕዝቡ ያቀብላቸዋል። ሕዝቡ ደግሞ ሳይገባቸው ከተቀበሉ ደግሞ የሕዝቡን ቀምቶ ለካህናቱ ይጨምርላቸዋል። ከካህናቱ ለበቁት ከሁሉም አንድ የበቃ ከተዘጋጀ የሁሉን ቀምቶ ለዚያ ይጨምርለታል። እንደው ከሕዝቡም ከካህናቱም ሳይገባው የቆረበ ካለ የሁሉንም ቀምቶ በረሃ ለወደቁ ባይታውያን ያቀብላቸዋል። እዚያ ያቀብላቸዋል ማለት አላችሁን? እግዚአብሔር ከዚህ ይሰውራል። ስለዚህ እግዚአብሔር ከየትኛውም ሰው ጋር በምግባር ከበለጣችሁ ደግሞ ከካህናትም በበላይ ከሊቃነ ጳጳሳትም በበላይ እግዚአብሔር ከእናንተ ጋር እንዲሆን ማድረግ ይቻላል። እንድትመጻደቁና ደግሞ ኃጢአታችሁን የእኛን ኃጢአት እየቆጠራችሁ በሙቱ ከመነኩሴ እኔ እሻላለሁ ከቄስ እንደዚህ ያላችሁን እንድትሉ አይደለም ይሄንን ያልኩት። ግን ምን ማለት ነው? እግዚአብሔር ከኛ ጋር የሚሆን ትሁት አምላክ ነው። ስለዚህ ከዚህ የተነሳ በትህትናው በሱ ትህትና በሱ መውረድ ስጋ ከፍ ብሎ የባህሪ አምላክ ሆኗል። መቼ? በጽንሰት። ይህ ተዋሕዶ ይባላል። አላችሁ የላችሁ? እግዚአብሔር ከሁላችን ጋር ይሁን። ኋላ በትንሣኤም እንዲሁ ይህ ተፈጽሟል። እስካገባውም ለጸላእትከ ታሕተ መክየደ ገሪከ፣ አንተ ጠላቶችን ከእግር በታች እስካስገዛልህ ድረስ
በቀኝ ተቀመጠ አለው ይላል። በማን ወልድ በአብ ቀኝ ተቀመጠ አለው። ምን ጠላቶችን እስከምታስገዛ ድረስ። ተመልከቱ ምን ማለት ነው? ይሄ ጌታዬን ጌታ የተባለው ማን ነው? አብ በሉ። ጌታዬ የተባለስ ማን ነው? ወልድ። ሁለቱ ስንት ጌቶች ናቸው? አንድ ጌታ። ስለዚህ ክርስቶስ ተመልከቱ ጌታ ተብሎ በዳዊት የተጠራ ከአብ ጋር እኩል የሆነ ማለት የተዋህዶ በመለኮት አንድ የሆነ አምላክ ስለሆነ ነው። የማቴዎስ ወንጌል ምዕራፍ 22 ላይ ስታነቡ ጌታ ፈሪሳውያን እንዲህ ብሏቸዋል። ክርስቶስ ምን ተትብሉ ክርስቶስ ወልደ መኑ ውእቱ? ክርስቶስ የማን ልጅ ነው አላቸው። ፈሪሳውያን ክርስቶስ የማን ልጅ ነው አላቸው። የዳዊት ልጅ አሉት። የዳዊት ልጅ ከሆነ እንዴት ጌታ ያለው አላቸው። የዳዊት ልጅ ከሆነ እንዴት ዳዊት ጌታዬ ሊለው ቻለ ብሎ ዳዊት ጌታዬ ብሎ የጠራኝ አምላክ የሆንኩ እኔ ነኝ ብሎ ራሱ አምላክነቱን ተናግሯል። አንዳንድ ሰዎች ምን ይላሉ መሰላችሁ? በየቦታው ሲሰማቸው ክርስቲያኖች ክርስቶስን አምላክ ነው ይላሉ እንጂ ክርስቶስ አንድም መጽሐፍ ቅዱስ ቦታ ላይ አምላክ ነኝ ሲል ሰምተነው አናውቅም ይላሉ አንዳንድ ሰዎች። እስቲ መጽሐፍ ቅዱስ ክርስቶስ አምላክ ነኝ ሲል አሳየኝ ይላል። ምን አለ ዳዊት? መዝሙር 109 ላይ ጌታ ጌታዬን በቀኝ ተቀመጠ አለው አለ። ጌታ ደግሞ ያ ጌታ እኔ ነኝ ሲል ምን አለ መሰላችሁ? ክርስቶስ የማን ልጅ ነው አለና የዳዊት ልጅ ሲሉት የዳዊት ልጅ ከሆነ እንዴት ዳዊት ጌታ ያለው አለ። ምን ማለት ነው ታዲያ? እኔ የዳዊት ጌታ ነኝ ማለት ነው። የዳዊት ፈጣሪ ነኝ ማለት ነው። የዳዊት ፈጣሪ የዳዊት ጌታ ነኝ። ዳዊት በእውነት አምኖብኝ ነው ጌታዬ ያለ። ስለዚህ እኔ ጌታ ነኝ ብሎ መሰከረ። የማቴዎስ ወንጌል ምዕራፍ 22 ላይ ራሱ የቅዱስ ዳዊትን ትንቢት ጠቅሶ እኔ የዳዊት ፈጣሪና ጌታ ነኝ ብሎ ተናግሯል። ያን ጌትነቱን መሰከረ። በቀኝ መቀመጥ ማለት ምን ማለት ነው? በቀኝ እኔ አሁን ቀኝ አለኝ፣ እኔ ግራ አለኝ። የሌለውበት ቦታ ስላለኝ ግራ አለኝ ይባላል። በቀኝም የሌለውበት ቦታ ስላለ ቀኝ አለኝ። በፊትም የሌለውበት አለ። እዚች ላይ ነው ያለው፣ እዚህ ላይ የለውም። በጀርባዬም እንደዚህ። እግዚአብሔር ግን ሁሉም ቦታ ላይ ስላለ ቀኝ የለውም፣ ግራ የለውም፣ ፊት የለውም፣ ኋላ የለውም። ለመለኮት ቀኝና ግራ፣ ፊትና ኋላ፣ ጀርባ የለውም። እሱ መለኮት በሁሉ የመላ ነው። ታዲያ እንደዚህ ከሆነ ቀኝ ማለት ምን ማለት ነው ሲባል ስልጣን ማለት ነው። እስኪ ስልጣን በሉ እንጂ። በመጽሐፍ ቅዱስ ቀኝ ምን ተብሎ ይተረጎማል? ክብር ተብሎ ይተረጎማል። ስልጣን ተብሎ ይተረጎማል። ክብር ለምሳሌ እመቤታችንን ንግስቲቱ በቀኝ ተቆማለች ሲል በክብር ማለት ነው። እንደገና ደግሞ ወልድ ሲሆን ደግሞ በቀኝ ሲሆን ለወልድ በቀኝ ማለትና ለእመቤታችን በቀኝ ማለት ማለት እኛም በቀኝ እንቆማለን። በጎችን በየት ያቆማል? በቀኝ። ምን ማለት ነው? ማለት በክብር ማለት ነው። እኛን በቀኝ ሲለን በክብር፣ እመቤታችን በቀኝ ሲላ በክብር። የእሷ ደግሞ ክብሩ ከኛ ሲለይ በአማላጅነት ይሆናል። ወልድ በአብ ቀኝ ሲባል ደግሞ በአብ ስልጣን ማለት ነው። እስኪ በአብ ስልጣን በሉ። በአብ ስልጣን። ስለዚህ መጽሐፍ ቅዱስ ላይ ወልድ በአብ ቀኝ ተቀመጠ ማለት ነው። በአብ ስልጣን ጸንቶ የሚኖር የአብ ስልጣን ያለው ጌታ ነው ይላል። ለምን ሲባል አምላክ መንበሩን ለማንም አያጋራምና፣ በአምላክ መንበር ላይ ፍጡር መቀመጥ አይችልምና። በቀኝ ማለት ስልጣን ማለት እስመ ብሂለ የማን ያእምር ሀበ ተዋሂዶቶሙ በክብር። ምን ማለት ነው? ቀኝ ማለት የክብር አንድነታቸውን ያመለክታል። ለምሳሌ መዝሙር 117 ላይ ስታነቡ የማነት እግዚአብሔር ገብረት ኃይለ የማነ እግዚአብሔር አልዓላት ተኒ ይላል። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገች ይላል። የእግዚአብሔር ቀኝ ከፍ ከፍ አደረገች ካለ የእግዚአብሔር ግራ አይረዳም እንዴ? ታዲያ ምን ማለት ነው? ግራና ቀኝ የለውም። የእግዚአብሔር ቀኝ ሲል የእግዚአብሔር ስልጣን ማለት ነው። እስመ እግዚአብሔር ምን ማለት ነው? እስመ በየማነ የውቱ ዘልፈር የሆነ እግዚአብሔር ከመቅድሚያ የውቱ በኩሉ ጊዜ ካለ በኋላ ምንድን ነው? እስመ በየማነ የውቱ ከመይታ ሐወክ ይላል ቅዱስ ዳዊት። እንዳልታወቅ እግዚአብሔር በቀኝ ነው ይላል። እግዚአብሔር በግራችን የለም እንዴ? አለ። ታዲያ በቀኝ ነው ማለት በረዳትነቱ በኃይሉ እግዚአብሔር ከኔ ጋር ነው ማለት ነው። ቀኝ ማለት ስልጣን ማለት ነው። ስለዚህ በቀኝ ተቀመጠ ማለት በአብ ስልጣን ማለት ነው። ስለዚህ ይህን ሲናገር መላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ኩሉ ዘቦ ለአቡየ ዚአየ ውእቱ፣ ለአባቴ ያለው ሁሉ የኔ ነው ብሏል። የአባቴ ጌትነት፣ የአባቴ መንበር፣ ስልጣን፣ ብርሃን፣ ዕውቀት፣ ሕይወት፣ ዘላለማዊነት ሁሉ፣ ገዥነት፣ መንበር ሁሉ፣ አሃዚ ዓለምነት ሁሉ፣ አይመረመሬነት ሁሉ፣ በውስጥ በአፋ ሁሉ ያለው የአባቴ የሆነው ሁሉ የኔ ነው ብሎ ተናግሯል። አሁን ክርስቶስ በጌትነት፣ በፈራጅነት፣ በኃይል፣ በገዥነት፣ በስልጣን ያለ እንጂ
በማማለድ በማጓደድ ያለ አይደለም። እሱ የሚሰጥ እንጂ የሚያሰጥ አይደለም። ከሱ እንቀበላለን እንጂ አሰጠን ብለን የምንጠይቀው አይደለም። ማረን ብለን እንጠይቀዋለን እንጂ አስምረን ብለን የምንጠይቀው አይደለም። እሱ ሁሉ የሚቻለው ነው። እሱ ራሱ ትንሣኤያችን ነው እንጂ ትንሣኤ የሚያሰጥ አይደለም። ሕይወት እንጂ ሕይወት የሚለምን አይደለምና ሁሉ የተቻለው ስለሆነ፣ ስለዚህ ይህንን ለማስረዳት ነው። በእግርህ ጠላቶችን ግዛ ማለት ነው። በእግርህ እስከምትገዛ ድረስ ይሄ ፍጻሜው የሌለው እስከ ነው። ፍጻሜ የሌለው እስከ ነው። በእግርህ ጠላቶች እስከ መግዛት ደርሰን ለምሳሌ ተመልከቱ። ኧረ እገሌ እስከዚህ ድረስ ደርሷል። ምን ማለት ነው? እስከዚህ ማለት ይሄን ያህል ከፍ ብሏል ማለት ነው እንጂ እስከዚህ ከዚህ በላይ አይደለም ማለት አይደለም። ስለዚህ ምን ማለት ነው? ይሄን ያህል ሆኗል እስከዚህ ደርሷል ሲባል እስከምትለው ቃል ፍጻሜ የሌላት እስካለ የልዕልናውን ኃይል ለማሳየት ነው። ጠላቶችን ከእግር በታች እስካስገዛልህ ድረስ የእግዚአብሔር እግሮች እነማን ናቸው ነው? ጠላቶችስ እነማን ናቸው? የእግዚአብሔር ጠላቶች 3 ናቸው። አይሁድ፣ አጋንንት፣ መናፍቃን ናቸው። እነዚህ እግዚአብሔር ጠላቶች ናቸው። የእግዚአብሔር ጠላቶች ከሆኑ ጠላትነታቸው በምንድን ነው ሲባል በምንፍቅናቸው። ምንፍቅናቸው ነው ጠላት የሚሆኑ። ሰውነታቸው ጠላቶች አይሆንም። እሱ አይጠላቸውም። እነሱ ግን በግዱ እግዚአብሔር ጋር ይጣላሉ። ኃጢአት በየቀኑ የሚጨምር ሰው እግዚአብሔርን ያውከዋል ይላል። ወሆ ኃጥ ለእግዚአብሔር ኃጢአተኛ ሰው እግዚአብሔርን አወከው እንዳይምረው። ኃጢአተኛ በደለኛ ነው። እንዳይቀስፈው ደግሞ አንዳንድ ጠብጠብ የሚል ነገር ይሰራል። ኃጢአተኛ እግዚአብሔርን አስቸገረው አጓጉል ከጽድቁም ከኃጢአቱም እያዋጣ እየሰራ ማለት ነው። እንዴት ይሻለዋል? አንድም ኃጢአተኛ ሰው እግዚአብሔርን አነሳሳው እንደ ክፉ ሴት ይላሉ አባቶቻችን። ይቅርታ አድርጉልኝ እህቶቻችን። ምክንያቱም ደግሞ እናንተ ክፉ አይደላችሁ፣ በዚህ ያላችሁ አይደለም፣ ክፉዎች እናያለን። እንደ ክፉ ሴት ካለ ደጎችን አይደለም ማለት ነው። ደግሞ ከተቆጣችሁ ክፉ ናችሁ ማለት ነው። ወደ ሐሳቡ ስንሄድ ክፉ ሴት ምን ታደርጋለች? ከባሏ ጋር ትጣላለች እና ተጣልታ ተይ ይሄ ነገር ወደማይረባ ነገር ያደርሰናል ሲላል ወንዶ እስኪ ንኪ ብላ ወጥ የምታማስልበትን ወጥ እንጨት ትሰጠዋለች። ንኪ የኛ ወንድነትሽ ለኔ ነው አይደል ትላለች ማለት ይቺ የምትባላለች ደረቅ ሴት ትባላለች። ደረቅ እንደው ኋላ ደግሞ ለመጮህ እኮ ነው አቅም እንዳለው ሰው ማለት ነው አይደል? ይሄ ነውር ነው። እና ተመልከቱ ምን ማለት መሰላችሁ? ክፉ ሰው ኃጢአት እየሰራ ንስሐ የማይገባ ሰው እግዚአብሔርን እባክህ ስሞትን ልቀሰፈኝ ብሎ የመቅሰፍት በትር ያቀብለዋል። እባክህ ቅሰፈኝ ማለት እኮ እባክህ ቅሰፈኝ ተነግሮ አለመስማትና ንስሐ አለመግባት እንደዚህ ያለ ነው። እና ኃጢአተኛ ሰው እግዚአብሔር እንዲህ አድርጎ ያነሳሳዋል። እነዚህ እግዚአብሔር ጠላቶች ይባላል። በገዛ ራሳቸውን ጠላት የሚያደርጉ እነዚህን የሚገዛባቸው የእግዚአብሔር እግሮች የተባሉት ምን ናቸው? ካህናት፣ መላእክት፣ ረድኤተ እግዚአብሔርና ክርስቲያኖች፣ መስቀል። እነዚህ የእግዚአብሔር እግሮች ይባላሉ። ንገሩኝ እስኪ የእግዚአብሔር እግሮች የተባሉት ማን ናቸው? ካህናት በሉ፣ እሺ፣ መላእክት በሉ እንጂ፣ ረድኤተ እግዚአብሔር፣ መስቀል፣ እንደገና ክርስቲያኖች በሉ እንጂ። እነዚህ የማን እግሮች ናቸው? የእግዚአብሔር እግሮች ናቸው። በእነዚህ ሰው በእግሩ ምን ያደርጋል? እባብ ይረግጣል፣ ጊንጥ ይረግጣል፣ አውሬ ይረግጣል፣ እሾህ ይረግጣል በእግሩ ማለት ነው። እኛ ደግሞ የክርስቶስ እግሮች ስለሆን በእኛ አጋንንት ምን ያረግጫዋል? ክርስቶስ ይረግጣቸዋል። ዘወሀብከነ ስልጣነ ከመ ንኪብ ከይሴ ወአቃርብተ ወዲበ ኩሉ ኃይለ ጸላኢ። በጊንጡና በእባቡ ላይ እንረግጥ ዘንድ ስልጣን የሰጠህን ጊንጡንና እባቡን ይረግጡ ዘንድ ስልጣን ሰጣቸው። ዛቲ ታምር ትተልዎም ለለ ያምኑ በስሜ የሚያምኑትን ይህች ምልክት ትከተላቸዋለች። መርዝ ይጠጣሉ አይጎዳቸውም፣ እባብ ይይዛሉ አይነድፋቸውም የተባለ አጋንንትን ድል የምንነሳቸው በካህናት ስልጣን፣ በመላእክት ረዳትነት፣ በእግዚአብሔር ቸርነት፣ በመስቀሉ ረድኤት፣ በእኛ ደግሞ ዝግጁነትና ንጽህና አጋንንትን እንረግጣቸዋለን። አጋንንትን ስንረግጣቸው ደግሞ
በሰዎች ላይ አጋንንት አድረውባቸው የሚገሉን የሚያጠፉ ሰዎች ደግሞ ያርፋሉ። አጋንንት ስንረግጣቸው ሰው የሚያስገድል እኮ ጋር አንድ ጊዜ ቅዱስ ጳውሎስ ሰዎች እያሳደዱት ቅዱስ ጳውሎስ አንድ ሁለት ጊዜ ፈርቷል ይባላል። እና አንድ ቀን ፈርቶ ያው ሰው ስለሆነ ፈርቷል። ዋላ ደግሞ ያው እግዚአብሔር ደግሞ በቸርነቱ ሩጫውን አስጨርሶታል። ዋላ አንድ ቀን ፈርቶ ቅዱስ ጳውሎስ አንድ ዋሻ ውስጥ ቁጭ አለ። ምክንያቱም በዚያ አካባቢ ያሉ ሰዎች ደግሞ ሊገሉት ደግሞ ከመግደል አልፎ ደግሞ ገለው ሊበሉት ሁሉ ይፈልጋሉ። ኋላ እዚያ ቁጭ ብሎ እዚያ ዋሻ እንዳይቀመጥ ረሃቡ ሊፈጀው ሊገለው እንዳይወጣ ደግሞ ሰዎቹ ሊገሉት። ኋላ እመቤታችንን እውነት ግን በልጅሽና በአንቺ ስም ወንጌል እየሰበኩ በራብ ብሞት ጥሩ ነው አለ። እንዴት ነው ምግብ የሰው ወንጌል እዞ ፈርቶ ይሆናል እንዴ? ውጣ አለች። ውጣና ስበክ አለች። ይገሉኛል። ሞት ተፈርቶ የክርስቶስን መስቀል ተሸክሞ አይሆንም። ውጣና ስበክ አለች። እዚያ በኋላ ምን አደርጋለሁ ብሎ ወጣ። ወጥቶ ሲሄድ መንገድ ላይ ሰዎቹ በጀልባ መጡበት ሊገሉት ማለት ቅዱስ ጳውሎስን አገኘው ብለው። ኋላ ምን ያለው እመቤታችን ምን አለች? ሰማይና ምድርን በፈጠረ በጌታዬ በኢየሱስ ክርስቶስ ስም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ረድኤትና ምልጃ እያልክ ውሃውን በፍኝ እየቀዳ ርጨው ወደ እነሱ ጀልባ አለችው። እሱም ጀልባ ላይ እሷም ጀልባ ላይ እነሱም ጀልባ ላይ እሱም ጀልባ ላይ ያነቁት ማለት ነው። ርጫቸው ስትረጨው የክርስቶስ አገልጋይ ጳውሎስ ሆይ ያንተ ረድኤት ትድረሰን በአምላክ ስም አጥምቀን አሉት። ሊገሉት የመጡት ማለት ነው። በላያቸው ላይ ያለውን ጋኔን ሲያርቀው ሊገሉት የመጡት ለክርስቶስ የሚሞቱ ለመሆን በቁ ማለት ነው። ሰዎች ላይ ያደረው አጋንንት ሰዎችን ደም የሚያስፈስሳቸው አጋንንት እንዲርቅ እኛ የንጽህና ዝግጁነት የንስሐ ዝግጁነት መቁረብ ከቤተ ክርስቲያን ጋር የመዋሃድ ጸሎት ያለማቋረጥ ከሰዎች ጋር የመታረቅ የተዘጋጀ ሕሊና ካለን ነፍሰ ገዳዮቻችንን ስለመግደል ከማሰብ በነፍሰ ገዳዮቻችን ላይ ያለውን ጋኔን ስለመግደል መዘጋጀት አለብን። ያ ጋኔን ሲታሰር እኛም ደግሞ መገደላችን ይቆማል። ግን ሞተን ክብር የምንቀበልበት የሰማዕትነት ሞት ካለ ግን እንዘጋጅም ደግሞ ይመጣል። ስለዚህ እኛ እግዚአብሔር የምንለምነው ከማይጠቅመን ሞት እንዲያድነን የሚጠቅመን ሞት ደግሞ እንዳይቀርብን ማለት ነው። ከሁለቱ እንዲጠብቀን መጸለይ ይገባል። ዝም ብሎ ሞት አለው ቢሉትም ደግሞ ጥቅም የለውም ሳይዘጋጁ ማለት ነው። ሩጫውን ያልጨረሰ ሰው ሞትን አይደፍርም። ሞትን መድፈር የሚችለው ተዘጋጅቶ የጨረሰ ሰው ነው። እኛ ደግሞ አልተዘጋጀንም። አባ መርቲያኖስ በቅድስና የኖረ ሰው ነው። የንጉሥ ልጅ ነውና በቤተ መንግስት ሽቱ እየተረበረበ ያደገ ልጅ ነውና ገዳም ሲኖር የሚገርማችሁ ሰሌን የሚነክርበትን ውሃ አይለውጠውም ነበር። ዓመት 2 ዓመት ያቆየዋል እየሸተተ። ለምንድን ነው እንደዚህ የምታረግ ሲባል በቤተ መንግስት እየተረበረብኩ ስለተቀበልኳቸው ሽቶዎች እግዚአብሔር ኃጢአቴን ይቅር እንዲለኝ ይሄን የሸተተ ውሃ ሸታለሁ። እንዲህ እያደረገ ፍጹም የእግዚአብሔርን ቸርነት የሚያስብ ሰው ነበር። ከመነኮሳት ጋር ተሰብስቦ ሲኖር ዝም ይላል፣ አያወጋም ነበር። ለምንድን ነው አባታችን ንቀህን ነው ሲሉት፣ አይደለም ንቄ ሳይሆን ከእግዚአብሔርም ከሰውም ጋር በአንድ ጊዜ መሆን ስለማይቻል ነው ይላቸው ነበር። እንዲህ ያለው ቅዱስ አባት በንጽህና በትህርምት የኖረው አባት ሲሞት ፈራ። ሞቱን ልሞት ነው ላርፍ ነው ብሎና አለቀሰ። እንዲህ አባታችን አንተ ሞትን ትፈራለህ እንዴ ሲሉት፣ አላውቅልህም ቢለኝ ምን አመጣለሁ? የሰራሁትን ስራ የጸለይኩትን ጸሎት እንደኔ ሰርቻለሁ፣ እንደሱ ግን አይበቃም ቢለኝ ምን መልሳለኝ ብሏል። በእውነቱ ማለት ነው። እና ለኛ የጸደቅን ሊመስለን ይችላል። መፍራትም አለብን፣ ተስፋም ሊኖረንም ይገባል። ምክንያቱም የክርስቲያንን ለትልቅ ነገር ለትልቅ ክርስትና የሚያበቃው ሞትን ማሰብ ነው። ሞትን የሚያስብ ሰው ደግሞ ከበደል መላቀቅ ይቻለዋልና ማለት ነው። ስለዚህ ምን አደረገ? እኛ የእግዚአብሔር እግሮች ነን፣ አጋንንትን እንቀጠቅጣቸዋለን። በአጋንንት ላይ ስልጣን አለው። ማን ነው ያለው ካላችሁን፣ ካህናትም አላቸው፣ ምዕመኑም አለው። እየሰማችሁ ነው? አሁን አጋንንትን ማውጣት አጋንንትን ማሳደድ ለተወሰኑ ለአንድ 5 ሰዎች ብቻ ኢትዮጵያ ውስጥ የተሰጠች መስል ድረስ ደርሷል። ሰይጣንን የሚገዙት ሰይጣንን መግዛት ወለተ ማርያምም አለ ገብረ ማርያምም አለ። ሰይጣንን መግዛት ደግሞ ቁም ነገር ነው። ቁም ነገሩ ክርስቶስን መምሰል ነው። ክርስቶስን መምሰል በሉ ንገሩኝ እንጂ። ቆይ ጥያቄ፣ የንጉሥ ልጅ ምን ይባላል? ልዑል በሉ።
የንጉስ ልጅ ትባላለች ልዕልት በሉ እንጂ እሺ ከህዝቡ ከሰራዊቱ ከመኳንንቱ ከመሳፍንቱ የንጉስን ልጅ የማያከብር ማን ነው ንገሩኝ እንጂ በአገሪቱ ካለው ከሚተዳደረው ህዝብ የንጉስን ልጅ የማያከብር ይገኛል እንዴ ይሄ የምድር ንጉስ ነው የንጉሰ ነገሥት የእግዚአብሔር ልጆች ክርስቲያኖችን የማይፈራ ሰይጣን አለ የለም ክርስቲያን መሆን ስላቃተን ብቻ ነው ክርስቲያን መሆን ስላቃተን ብቻ ነው እንጂ ስጋው ደግሞ ከተቀበላችሁ ቤተክርስቲያን ተሳልማችሁ አስቀድሳችሁ ከኋላችሁ ንስሐ ከገባችሁ በመስቀሉ ፍጹም ታምኖ ኑራችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ጋኔን ይርቅልኛል አጋንንት በእኔ ላይ ስልጣን የላቸውም ካላችሁ ሰይጣን በእናንተ ላይ ስልጣን የለውም ወዳችሁ ከተገዛችሁ ደግሞ ያንከራተታችኋል አንዳንድ ጊዜ እኮ እያስቀደሳችሁ አንድ ወንድ ወይም አንድ ሴት ብሎ ካፋቀው ምንም ያስጮኸኛው እናንተ ብሎ ይፈራል ሰው ማለት ነው እንዴ ሰይጣን ሊኖርብኝ ይችላል ለምንድን ነው የምትሉት ሰይጣንን አለብኝ ማለት በራሱ ሰይጣን ሊኖርብኝ ያደርጋል ማለት ሰይጣንን አለብኝ አትሉት የለብኝም ነው ማለት በሉ አሁን የለብኝም በሉ ሁላችሁ የለም ነው ላጋን ፈርማችሁ ሁሉ የምትሰጡት ራሳችሁ እኔ የክርስቶስ ነኝ ነው ማለት እንደውም ቅዱስ ጳውሎስ እንዲህ ነው ያለ አሃዊነ ናስተበቋኩም በሳይሉ እግዚአብሔር ከመትበሉ ኩልክሙ ሀደቃ አለ ወንድሞቻችሁ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ ይላል ቅዱስ ጳውሎስ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ ሶስተኛ ሁላችሁም አንድ ቃል እንድትናገሩ እለምናችኋለሁ ምን አለ አነ ዘክርስቶስ ይባላል ያ ቃል እስኪ በሉ አነ ዘክርስቶስ በሉ ድገሙት ሶስተኛ አነ በሉ እስቲ ዘክርስቶስ ምን ማለት ነው እኔ የክርስቶስ ነኝ ማለት ነው እስኪ በሉ ሁላችሁ ጨምሩ ሶስተኛ አዎ እንደዚህ ነው ማለት ያለው ስትተኙ ስትወጡ የፈለገ ኃጢአትም ስሩ ሲሆን አትስሩ እየሰራችሁም ቢሆን ግን የክርስቶስ ነኝ በሉ ግድ የላችሁ እየሰራችሁ እየወደቃችሁም ቢሆን የክርስቶስ ነኝ በሉ እንጂ የጋኔን ነኝ አትበሉ የክርስቶስ ነኝ ማለት ስትጀምሩ ስጋችሁም የክርስቶስን ሥራ መስራት ይጀምራል ክርስቶስም ይረዳችኋል ትቶኛል አሃዊነ ኢንፈቅር ትኩኑ አብዳነ በእንተ መንፈስ ቅዱስ ወንድሞቻችን ቆሮንቶስ 12 ላይ አንደኛ ቆሮንቶስ 12 ላይ ቅዱስ ጳውሎስ ይናገራል ወንድሞቻችን ስለ መንፈስ ቅዱስ ሞኞች እንድትሆኑ አንፈቅድም ስለ መንፈስ ቅዱስ ሞኞች አትሆኑ ማለት ምን ማለት ነው መንፈስ ቅዱስ በእናንተ አድሮ እያለ ግን በእናንተ ላይ ታምር ሲሰራ ስላላያችሁት መንፈስ ቅዱስ ተለይቶኛል አትበሉ ይላል የለመናችሁት ጥያቄ ስላልተመለሰላችሁ እኔ መንፈስ ቅዱስ ከኔ ጋር የለም አትበሉ እግዚአብሔር ርቆኛል ማለት እግዚአብሔርን ያርቃል አላችሁ አንድ ሰውዬ ነበር መንፈስ ቅዱስ በምን ተመስሏል በመጽሐፍ ቅዱስ በርግብ ተመስሏል በምን ርግብ አንድ ጠባይ አላት ጠባይዋ ምንድነው ጎጆዋን ቢያፈርሱባት ይቅርታ ጫጩቶቿን ቢገሉባት ጎጆዋን ካላፈረሱባት አትጠላው አትሄድም የዋህና ጫጩቶቿ ሙተውም የትገኛለች ጎጆው ከፈረሰ ግን አትኖርም መንፈስ ቅዱስ በርግብ አምሳል የጥምቀት ዕለት የወረደው የፈለገ ኃጢአት ቢሰሩ ግንቡን ማፍረስ ማለት ግን መካድ ነው የፈለገ ኃጢአት ቢሰሩ ካልካዱት ጨርሶ አይርቅም ይላል ካልካዱት ምን አይደል ማልኳችሁ ጨርሶ አይርቅም ራቅ ብሎ ይጠብቀናል ግን አብሮን ግን አይሆንም ራቅ ብሎ በዚህ ይጠብቀናል ማለት ራቅ ብሎ ይጠብቀናል ስለዚህ ተለይቶኛል አንበል አንድ ሰው ነበረ መነኩሴ ነው እና ያ መቼስ ዲያብሎስ አያረገው የለውም እኮ ያንድ የጣዖት ልጅ ሴት እንዲወድ አደረገው መነኩሴው ሴት ናት እና ያችን ምን አለ ሄዶ ደግሞ አላፈረም ሰይጣን ዲዋላ ኃጢአትን በህሊና ካሰለጠነ በኋላ ሀፍረት ጭምር ነው የሚያሳጣ አሁን መነኩሴ አጋቡ ቢል አያሳፍርም እንደው ኮንግሩ ያሳፍራል አይደል ግን ይሄንን ጭምር ያስረሳል ሰይጣን ተንኮሉ ማለት ወላ ሄዶ ልጅን አጋባኝ አለ ልጅን አጋባኝ አለው ቆይ እስቲ ጣዖቱን ልጠይቀው ብሎ አምላክ ይልጠይቅ ብሎ አማከረ በጣዖቱ ላይ ያደረው ሰይጣን ምን አለ ቆብን ጣልና ልስጥህ በለው አለ ቆቡን ጣል ቆቡን ሲጥል መንፈስ ቅዱስ በርግብ አምሳል ወጥቶ ራቅ ብሎ ተቀመጠ ኋላ በል እንጂ ልጅቱን ስጠኝ አለ አይ
ፈጣሪው ጨርሶ ስላልተለየው ቆይ ጥቂት በለዋል። ምን እንዲህ ነው እንዲክድ ማለት ካልካደ መንፈስ ቅዱስ ራቅ ብሎ ነው የተቀመጠ እንጂ ጥሎት አይደለም። ሃይማኖቱን ስላልካደ ማለት ኋላ 21 ቀን ጠበቀ አልሰጠው። ኋላ በ21 ቀኑ ምን አለ መሰላችሁ? ባዛራ አልጥቂት ቆይ በለዋል። ይሄማ ሐቆብ የመፈጣሪ የምተጣልቸማ ያውን ትቸዋለሁ ብሎ ቆቡን ብድግ አድርጎ ለብሶ ጸሎትን ጀመረ። እንደዚያ ብሎ እግዚአብሔር ማረ እያለ 21 ቀን ሲያለቅስ በ21ኛው ቀን መንፈስ ቅዱስ መጥቶ እንደገና በርግብ አምሳል ላይ ላይ ሰፈረ። ስለዚህ ሚላል ተመልከቱ ድረ ልቡናሁ ጼው ፍቅራ ሀቲ ብሲት ለዘወፃ ረድ ሃይማኖት ዘማሃርክምዎ በእስራኤል መሃሩኒ ስላሴ ነገስት ይላል። የአንዲት ደራሲ ሲናገር የአንዲት ሴት ፍቅር ልቡናውን ከሰረቀው በኋላ ከሃይማኖት ሊናወጥ የነበረውን ረድ መነኩሴ ወጣኒ ጀማሪ መነኩሴ በ21 ቀን የማራችሁት ስላሴ እኔንም ማሩኝ ይላል። አሜን አትሉ? ሁላችንንም ይማረን። ስለዚህ እግዚአብሔር ትቶኛል፣ አጋንንት እየተጫወተብኝ ነው እንደዚህ ፈጽሞ ማለት አይገባም። እግዚአብሔር በእኛ ታምር ካላደረገ እንዲህ ካላደረግብን እግዚአብሔር ትቶኛል እንደማለት ያለ ነገር የለም። እና እግዚአብሔር ከኛ ጋር ነው። በዚህ ደስ ይበላችሁ። እግዚአብሔር ሁሉ ጊዜም ከኛ ጋር ነው። ምንም ነገር ብንሆን እግዚአብሔር ከኛ ጋር ነው። ተከትሎን ይፈልገናል እንጂ ትቶን አያውቅም። እስከ ዘላለሙ ድረስ እግዚአብሔር ከኛ ጋር ይሁን። እግዚአብሔር ከኛ ጋር ይሁን። ሰው ቢጠላችሁ፣ ሰው ቢሸሻችሁ፣ ብታጡ፣ ጓደኛም ቢከዳችሁ፣ ምንም ብትሆኑ ማለዳም ተነስታችሁ ገንዘብ ብታጡ፣ ስራም ብታጡ፣ ቢቸግራችሁ፣ ምንም ነገር ዳኛም ባይፈርድላችሁ ዝም ብላችሁ አንድ ቃል በሉ፣ እግዚአብሔር ከኔ ጋር ነው በሉት። ሁላችሁ እግዚአብሔር ከማን ጋር ነው? በቃ አማኑኤል የሚለው ቃል በጣም ግርም ነው የሚለኝ። እግዚአብሔር ከኛ ጋር ነው። በስጋዌ ይሄ የተስፋ ስሙ ነው። የክርስቶስ የተስፋ ስሙ ነው። ለኛ ተስፋ የሚሰጠን ነገር ነው። ይሄን ያለው ሰው ጉልበት አግኝቶ በአጋንንት ላይ መሰልጠን ይቻላል። እና አጋንንትን ማንቀጥቀጥ፣ አጋንንትን ማሸነፍ፣ አጋንንትን ድል መንሳት ለማንኛውም ክርስቲያን የተሰጠ ስልጣን ነው። ለማንኛውም ክርስቲያን። ስለዚህ ሁላችሁም ስለምንሸነፍ ስለምንጠራጠር ነው እንጂ አጋንንት በእኛ ላይ ደግሞ ልንገራችሁ፣ አጋንንትን ለማባረር እንደዚያ ለማድረግ አጋንንት ጋር ለመፎካከር አይደለም ክርስቲያን የሆነው። ክርስቲያን የሆነው ክርስቶስን ለመምሰል ነው። እስኪ በሉ ክርስቶስን ስንመስል ነው አጋንንትን የምናሸንፈው እንጂ አጋንንትን ቁም ነገር እኮ አይሏቸው ቢሰፍሩባቸው ራሱ ቅዱስ ጳኩሚስ ከአንዲት ሴት ላይ የሰፈሩ አጋንንት ነበሩና እናንተ ሴት አጋንንት ከዚህ ሴት ላይ ውጡ አላቸው። ከሷ ወጥተን ካንተ ላይ እንሰፍራለን አሉ። ሰፈሩ ብቻ እሷን ልቀቋት እንጂ አለ። ሄደው ከሷ ላይ ሰፈሩ። ዋራ መስገድ እነዚህን አጋንንት የሰጠኝ አምላክ ተመስገድ እያለ መስገድ እንደው እኮ ግሩም። ሆዱን ይቆርጡታል፣ ራሱን ይፈልጡታል፣ በውጋት ይጎስሙታል፣ ያሰቃዩታል። እላዩ ላይ ሆኖ ተመስገን ጌታዬ ይላል። አንድ ቀን እንኳን አታማርርም አለ። እኔ አላማርርም ተመስገን፣ እንደው ምን አማርራለሁ ተመስገን ነው እንጂ እናንተ ስጋዬን እየጎሰማችሁልኝ ነው አለ። እረ ከዚህ ሰውዬ ጋር አንኖርም፣ እዚህ ሰውዬ ማን ያድራል ብለው ቆዩ እንጂ ጥቂት ቆዩ ጥቂት አላቸው። አንተ ጋር ማን ይኖራል ብለው ተቃጥለው ጥለውት። ምክንያቱም ቢያማርሩ ነው ይቆዩ ነበር። ስላመሰገኑ ይሄዱ ማለት እና ሰይጣን እንደቁም ነገር ቀርቶ አሁን ሰው ባጋንንት ታስሯል። የእግዚአብሔርን ሕዝብ ለምን ነው ሞኝ የምትሆኑት? እናንተ ውድ የእግዚአብሔር ገንዘቦች ናችሁ። ባሪያው በአምሳሉ የፈጠራችሁ በደሙ የገዛችሁ ፍጡራን ናችሁ። ራሳችሁን በከንቱ አሳልፋችሁ ለሰይጣን አትሽጡ። አሁን ትውልዱን ጋኔን አስሮታል፣ ታስረናል። 8ኛው በቃ ሰይጣን ከማሰሪያው ተፈቷል። ሰው ሁሉ ተተብትቧል። ጸሎትም አይሰማም። እንዴው እንለፋለን እንጂ ተሰብኮም ሰው አይድንም። ይድናል። መች አያችሁት ሰው እንደማይድን? እረ ይድናል። እንዴት ለምን ለምን አልድን? እንደው ይገርማችኋል። እግዚአብሔር የሚወደው ትልቅ ሰው ማለት ከኃጢአቴ መቼ ነው የምለወጥ እያለ የሚያስብ ሰው ነው። ባንለወጥም እንኳን መቼ ነው ኃጢአቴ ነፃ የምወጣው ማለታችን ራሱ እግዚአብሔርን ደስ ያሰኘዋል። ያንን ለቁም ነገር እንድንበቃ ደግሞ ይረዳናል። እንደዚህ ስላችሁ ጊዜ ደግሞ በቅድ እየረካችሁ ቁጭ በሉ አላልኩም። ተናዘዙ። የመዳን ቀን መቼ ነው? ዛሬ በሉ እንጂ የመዳን ቀን መቼ ነው? ስለዚህ እግዚአብሔር እግሮቹ ስላደረገን ስሙ የተመሰገነ ይሁን። እግሮቹ ስላደረገን እሱ ምንድነው? ራስ በሉ እንጂ እኛ ምንድነን? እግር ነን ማለት። አሁን የምንቀጠቅጥ ይሄ እግረ እግዚአብሔር ነው። ይሄ መስቀል ካህናት አባቶቻችን የእግዚአብሔር እግሮች ናቸው። ካህናት ወደ ቤታችሁ ሲመጡ
አባቶች ካህናት ወደ እናንተ ቤት ሲወጡ ስታዩዋቸው ምን ብለን ነው ማሰብ? ምን ብለን ነው ያሰብ? አሁን እግዚአብሔር ራስ ቄሱ እግሩ ነው እየመጡልኝ ነው መኖ የሚባለው እንጂ ዝም ብላችሁ አሁን አንዳንዱ ምዕመን የሚሳለመው በይሉኝታ ነው። ቄስ ገሌን ካልተሳለምኳቸው ሊከፋቸው ይችላል ብሎ ይሳለማል። ወይም ደግሞ አንዳንዱ ምዕመን ደግሞ ያበሸቁ ከመሰለው ሳይሳለም መሄድ እንዲያየው ሆኖ በትክክል ማለት ዲያቆንም መናጢ ዲያቆን አለቃውን ማብሸቅ ከፈልግ እንዲያ ነው የሚያደርግ። አለቃው እያየው ሳይሳለም ቁጭ ወይም ደግሞ ሳይነሳ ማሳየት ዲኮ ዲያቆን ቀላል መስሏቸዋል። ደግሞ ጥሩ ናቸው፣ ይገርማቸዋል። ሲያገለግሉ እጹብ ድንቅ ናቸው። ደግሞ ሲተናቆም ማይጣላይ ድረስ ነው ወሉት ማለት። አሁን አበሸቀው ዲያቆኑ ሄዶ ማይኩን ይዘጋዋል። አውጥቶ ማለት ነው ይዘጋውና ቆልፎት ቤቱን ይሄዳል። ቅዳሴም አብቅቷል ማን ይከፍተዋል ብሎ ማለት ነው አይደረስ ነው። እና ተመልከቱ እንደዚያ ማለት ለዚህ መድኃኒቱ ምንድነው? አላየውም አልሰማውም። ተመልከቷል። አንተ ለምን ነው ያልተሳለምክ ካሉት ይቀጥላል ነገር። በዚህ እንደምንናደድ ከገባው አንድ ሰው ተመልከቱ እናንተን የሚያናድድ ስራ ሲሰራ አወኩልህ ካሉት የበለጠ ያናድዳቸዋል። ግን ትርጉም አለመስጠት ነው ለዚያ ሰው ማለት ትርጉም ሳይሰጡ መቅረት ነው። ስለዚህ ያልኳቸው ያለውት ምንድነው? ለአጋንንት ትርጉም ሊሰጣቸው አይገባም። እና ካህናትን በይሉኝታ መሳለም ስለምታውቁት መሳለም ደስ እንዲለው ብሎ መሳለም ሳይሆን አሁን ይሄንን ስትሳለሙ የክርስቶስን እግር እንደምትሰሙ ማየት። ካህናት ከቤቶቻችሁ ሲመጡ የክርስቶስ እግሮች እንደመጡ ማሰብ። ስለዚህ ምንድነው ያለው? ሄዳችሁ ከደረሳችሁበት ቤት ሰላም ለዚህ ቤት ይሁን በሉ። በገዳም የሚኖሩ መነኮሳት እኮ አንድ ወንበዴ አባ ዳንኤል የሚባል የታወቀ ባይታው የነበረ ቅዱስ እና ወንበዴው ሄደና ምን አደረገ መሰላችሁ? ከደናግል ከሴቶች ገዳም ሄዶ አባ ዳንኤል ነኝ ክፈቱልኝ ብሎ አንኳኳ። ገዳሙን ከፍተው አስገቡት። እነዚያ ደናግል መነኮሳት አባ ዳንኤል መጣልን ብለው እግረን ነው አጠቡት መስሏቸው ማለት ነው። እንደ አንድ አባ ዳንኤል አድርጎ ለብሶ ነው። ግን እሱ ሸፍታ ሕይወታቸውንም ወደ ሌላ አደጋ ሊያደርስ ሊሰርቅም ነው የሄደው። ሴቶች መነኮሳትን ሊያሰቃይ ነው የሄደው። አባ ዳንኤል መጣልን ብለው እነዚያ ደናግል በእምነት እግሩን አጠቡት። እግሩን አጣው እንዴ የአባ ዳንኤል ጣቢማ ውጭ አይደፋም ብለው ከታመመችው እማሆይ ላይ ሲደፉት ዳነች። በእውነቱ ማለት ሰውየው ግን ሽፍታ ነው። እነሱ ግን አባ ዳንኤል ነው ብለው ነው ያመኑት። እነዚህ ሰዎች ምን እያደረጉ ነው? እኔ እኮ ወንበዴ ነኝ አላቸው። እኔ ሽፍታ ነኝ ምን እያደረጋችሁ ነው አላቸው። የአባ ዳንኤልን አላልክም እኛ አባ ዳንኤል ስለመሰለ የእሳቸውን እግር እንዳጠብን የቆጠሩ እሱንም አጸጽተው ለምናኔ ያብቅተውታል። በእውነቱ ማለት ካህን ወንበዴ ይሁን ሌባ ልንሆንባችሁ እንችላለን። ስንመጣ ግን እኔ ቤታችሁ አልመጣም። እሺ እንድትጋብዙ ብዬ እየሰበኳችሁ እንዳይመስላችሁ ማለት ነው። አያደርሰኝም ብትሉኝም አልመጣም። አባ ደግሞ ቤት ጥሩ እያለ በመሰል ዝክር እንድመስሏችሁ እንዳይሆን ብዬ ነው። ስለዚህ እያልኩ ያለሁት ግን ምን ማለት እምነታችሁ እንዲያድግ አውቆ የሰይጣንን አንድ ተንኮል ልንገራችሁ። የሰይጣን ዋና ተንኮሉ ምንድነው? ተስፋ የምናደርጋቸውን አብነት የምናደርጋቸውን ሰዎች ሲያጠፉ እንድናያቸው ያደርጋል። ሲያጠፉ ምን ያለ ምሳሌ ሁሉ ጊዜ ጠላ የማይጠጣው ሰውዬ አንድ ቀን ተገልግሎ ሰክሮ ቄሱ ሌላ ቀን ቆጥቶ የማያውቀው ሰውዬ ይዛል ዝዝ እያለ ታዩታለች። ሰይጣን ደግሞ በሌላ ቀን ለንሳ ፈልጋችሁ ያላየኛችሁትን ቄስን የሰከረለት በመንገድ ልታገኙት ያገኙ ሰካራ እኔ ስደውልለት አይገኝም እዚህ ይንዘባዘባል እንድትሉ ማለት በሌላ ቀን እንዳትናዘዙ ሰክራችሁ ተክሪያለሁ ብላችሁ እንዳትና እንደ ራሱ እየሰከረ አይደል እንድንል ማለት እና የሰይጣንን ተንኮል መረዳት አለብን። ከፋም በጀም ወኩሉ ጾሮ ይጸውር ኃጢአት ተላላፊ በሽታ አይደለም። ተስቦ የሚባል ነበር እዚህ በደርግም አላማ ያድግም ደገባ አካባቢ ድሮ ደግሞ ኃይለ ሥላሴ ነበር መሰል ተስቦ የሚባል በዚያ እንኳን አልደረስኩም። እነኝታ በጣም ይነግሩን ይሻላል እንደው እዚህ የምቀላምጥ እሳቸው ይነግሩናል። ቆይ ተስቦ የሚባል ኃይለ ሥላሴ አለ ብለዋል። ጥሩ ነው ተመስገን ነው። ከውሸት አድነውኛል ማለት ነው። ስለሳቸው በዛ ጊዜም ደርሰዋል ብዬ ነው። ሽማግሌ አጥፋ እግዚአብሔር። ስለዚህ ምን ልላችሁ ፈልጌ ነው ኃጢአት ተስቦ አይደለም ስላችሁ ምን ማለት ነው? ካህኑ ኃጢአተኛ ቢሆን በካህኑ ቡራኬ በኩል የካህኑ ኃጢአት ወደ ሕዝብ አይተላለፍ። ለእናንተ በረከቱ ይደርሳል፣ ለሱ እርግማኑ ተቋጥሮ ይቀርለታል። ኋላ በሲኦል ወጣና ላያርግብን ግን እሺ ለኛም ጸልዩልን። በዚያ ስላላችሁ የታባቱ የመንጋቄ እሱ ሳቱን ይገባል እኔ እየተሳልምኩ ጸድቃለሁ ማለትም ደግሞ አይደለም። ለኛ መጸለይ ነው።
ተጋግዘን መጽደቅ ነው ያለብን። እየተነቃቀፍን ከምንጠፋ እናንተም የአባቶቻችሁን ገመና መሸፈን፣ እኛም ደግሞ የአቅማችን መፍጨርጨር፣ ድካማችን መተጋገዝ። ነቃፊዎች አትሁኑ፣ ተሳዳቢዎችም አንሁን አላችሁ። እግዚአብሔር ከሁላችን ጋር ይሁን። ካህናት የማን እግሮች ናቸው? እናንተስ የማን እግሮች ናቸው? ይሄ መስቀል የማን እግር ነው? አሁን መስቀሉን ስትስሙ የማንን እግር እንደሳማችሁ ተምትቆጡ የዚያን ያህል አምናችሁ ነው መሳለም። ጳጳሱ የያዙት መስቀል ሊሆን ይችላል፣ ፓትርያርኩ የያዙት ሊሆን ይችላል፣ መርጌታም የያዙት ሊሆን ይችላል፣ ቆሞሱም የያዙት ሊሆን ይችላል። ገጠር ደግሞ እንደው በቡታንታው እየጎለጎለ ያለው ቄስ የያዘው መስቀል ሊሆን ይችላል። አንድ ነው በቃ። ያንን ስትስሙ የክርስቶስን በቀር እንደው በቃ እንደዚህ እንደኔ ክብስብስብስ ያለ ካባ ለብሶ እንደዚህ ያሉትን ስትሳለሙ ትልቅ በረከት። እንደው ደግሞ ቄፉ ሀገራቸው ላይ በጭቃው ላይ የበቀለባቸው ቄስ አይ እናቴ ማምላክ የገጠር ቄስ እኮ እንደው አርጎ ደስ የሚለኝ ያዛኝ። የገጠር ቄስ እኔም የገጠር ልጅ አይደለም። ሲያርም ቆይቶ ሲጎለጉል ቆይቶ ሲቀድስ ዕጣኑ ገና ከሩቅ ነው የሚሸተው። ቤተክርስቲያኑ 7 ቀን ሳይታጠን ሰንብቶ ይሸታል። ለምንድን ነው ሲምብል መሰላችሁ? ደግ ነው በእውነቱ የገጠር ቄስ ማለት በደግ እንደው ቢጠጣ ቢበላ ዝም ብሎ በቃ እንደዚያ። የከተማው ተንኮለኛ ነው ግን አላልኩም። እናንተ እኮ ነገረኛ ናችሁ ልታጣሉኝ ነው ማለት ነው። ስለዚህ እየተነጋገርን ያለ ነው ምንድነው? አው በዋህነት ሁሉን ስለሚያደርጉት ነው። ሁሉንም በደግነት ስለሚያደርጉት እና ያንንም ስንሳለም የክርስቶስን እግር እየሳምኩ ነው። ሱቅ ላይ እምነት ነው። አያችሁ ይሄ መስቀል ሱቅ ላይ ከሚሸጠው መስቀል የሚለየው በካህኑ እጅ በመዋሉ የተነሳ የክርስቶስን እግር እየሳምኩ ነው ብለን በሚቆጥረው በህሊናችን ልልና ነው የሚወሰነው እንጂ ይሄን እኮ ሱቅ ላይም ገዝታችሁ ቤታችሁ መስቀል ትችላላችሁ። አንድ የመስቀል እኮ ሱቅ ላይ አለ። መስቀሉ ረድኤቱን የሚያሳድርባችሁ በእናንተ የእምነት መጠን ነው። በዚያ ከሆነ በቃ ይሄንን መስቀል አሁን ቆይ ልንገራችሁ። እስኪ አንድ ጥያቄ ዛሬ መድኃኔዓለምን ብታገኙት ልክ እንደዚያ እንደው የጨርቁን ጫፍ ብዳስ ድናለሁ እንዳለች ወይም ደግሞ በንባዋ እግሩን አጥባ በፀጉሯ እግሩን በሙሉ መዝመዛ ይቅርታ እንዳገኘችው ዛሬ ምንም ክርስቶስን እግሩን አግኝቼ እንባዬን እግሩ ላይ አፍስሼ በፀጉሬ ደግሞ እግሩን አብሼ እንደው ዛሬ ቤቴን ብመለስ ደስ ይለኛል የምትሉ እጃችሁ ነው በሉ እንጂ አትፈልጉም? ናው ክርስቶስን አግኝታችሁ ዛሬ እግሩን ላይ እንደው እግሩን ሳም አድርጋችሁ ብትሄዱ ደስ አይላችሁ? በቃ እንግዲህ የክርስቶስ እግር ይሄ ነው። የክርስቶስ እግር ይሄ ነው። ይሄንን ካሰባችሁ እምነት ማለት ይሄ ነው። አሁን ለወደፊቱ መስቀል ስትሳለሙ ካህናትን ስታገኙ እንደዚህ ቆጠሩት። እግዚአብሔርም እንደ እምነታችን ይሄንን በረከት ያድለን። በእግሮች ዓለም አሁን ልብ በሉ ለጊዜው ያነስን ይመስላል፣ የተሸነፍን ይመስላል። መጨረሻ ላይ ዓለም ድል የሚነሳው በክርስቶስ እግር ነው። ዛሬ የሰይጣን እግር ሰፍቷል። በፖለቲካውም በዘርም በምንም እያለ እየተስፋፋ ነው። የሰይጣን እግር እርምጃው ሰፍቷል። ግዛቱ ተስፋፍቶለታል የጋኔን። ግን መጨረሻ ላይ የክርስቶስ እግሮች ያሸንፋሉ። እናንተ ግን የሰይጣን እግር አትሁኑ። የእግዚአብሔር እግር ሁኑ። የሰይጣን እግር አትሁኑ። ክርስቶስን ራስ አድርጉት። በክርስቶስ አስቡ። በክርስቶስ አስቡ። አንዳንዶቻችሁ በምን ነው የምታስቡ? እሺ በምን ነው የምታስቡ? የክርስቶስ እግር መሆን ማለት ክርስቶስን ራስ አድርጎ በክርስቶስ ማሰብ ነው። ማሰቢያን ክርስቶስ ማድረግ ነው። ክርስቶስን ማሰቢያ አድርጉ። እውነቴን ነው። አሁን በዚህ ዘመን አንድ ነገር ልናገር እፈልጋለሁ። እዚህ ውስጥ ሁሉም ሰው ስላለ በዚህ ዘመን አባት መሆን በራሱ ችግር ነው። አባቱ ነው መገኘት። ስለዚህ ማሰብ ያለብን ምንድነው? በክርስቶስ። አሁንም ደግሜ እላለሁ ማሰብ የምንችለው ነፃ የሚያወጣን በክርስቶስ ስናስብ ነው። እስኪ በክርስቶስ ስናስብ ነው። በሉ ንገሩኝ እንጂ ጨምሩ። በማን ስናስብ? በክርስቶስ ስናስብ። ያ ማለት ምን ማለት ነው? ሕግን በፍትህ ማስከበር ይቻላል። ዘረኛ መሆን ግን አይቻልም። ዘረኛ ማለት ምን ማለት ነው? እኛ መኖር የምንችለው ሌላው እስከጠፋ ድረስ ነው ብሎ ማሰብ ማለት ነው። ይህ ዘረኝነት ይባላል ማለት ነው። ይህ ከህሊናችን እስካልጠፋ ድረስ ክፉ ሰዎች እንዲስተካከሉ እግዚአብሔር ልብ ይስጣቸው። ካልተስተካከሉም ደግሞ በፍትህም ቢሆን ተሟግተን ሕግ መከበር አለበት ብሎ ማሰብና
እነገሌ ካልጠፉ አገር ሰላም አትሆንም ብሎ ማሰብ ግን ልዩነት አለው። ይሄንን ከልባችን ይሄ ክፉ ዘር መነቀል አለበት። ይሄ ክፉ ሾህ መነቀል አለበት። ይሄንን ነቅረን ለሕግም ለፍትህም በዳኛ መሟገት ኃጢአት አይደለም። ተከራክሮ ሕግን ማስከበር ነውር የለውም። በውስጥ ግን ቂመኛ ተንኮለኛ መሆን እዚህ ሁሉ ነገር እነገሌ ቢነቀሉ ብሎ ማሰብ ግን ራስን ይነቅላል። መቼስ እውነት እንድናገር ይሻላል። ስለዚህ ሁላችንም እንደ ክርስቶስ እንድናስብ አምላክ ቅዱሳን ይርዳን። እሺ እንውረድ። እንግዲህ መሀል ላይ ያሉትን ርዕሶች ስለሚረፍድብን ልዘላቸው ነው። በቃ ምስሌከ ቀዳማዊን ልዘለው ነው። በጣም ወደ 7 ወደ 8 ትርጉም ስላለው በቃ ዘልዬ ታች ብቻ ለወርድና በ20 ደቂቃ ውስጥ ወይም በ15 ደቂቃ ትምህርቴን ጨርሼ ትሄዳላችሁ። ወደ ታችኛው ስንወርድ ታች ብዬ እንውረድና እንግዲህ ክርስቶስ እንዲህ ብሎ ሰው ሆኖ ብያቸዋለሁ። እኛ እግር አድርጎናል። አሁን እንግዲህ ከዚህ በኋላ እናንተ የማን እግር ናችሁ? አቤት የክርስቶስ እግር ወደ ሌብነት ይሮጣል? ተናገሩ እንጂ። የክርስቶስ እግር ወደ ጭፈራ ቤት ይሮጣል? የክርስቶስ እግር ወደ ጫት ቤት ይሮጣል? የክርስቶስ እግር ወደ ስካር ቤት ይሮጣል? ደም ለማፍሰስ ይሮጣል? ለመቀማት ይሮጣል? እንግዲህ ወደዚህ ሁሉ ወደ ክፉ ነገር አከለክሙ መዋዕል ዘሐለፈ ቀድሞ ትሮጡበት ወደ ነበረ ክፉ ነገር ሁሉ አትሩጡ። እንግዲህ እኔ ክርስቶስ እግር ነኝ፣ እንዴት የክርስቶስን እግር ይዤ ወደ ረከሰ ቦታ ወስጄ አቆመዋለሁ ብለን ማሰብ አለብን። ራሳችሁን እንደከበረ ውድ ዕቃ ቁጠሩት፣ እንደ እግዚአብሔር አካል ቁጠሩት። ክርስቲያን ማለት የክርስቶስ አካል ማለት ነው። የክርስቶስ ሕዋስ ማለት የክርስቶስ አካል የክርስቶስ ሕዋስ መሆን ማለት ነው። ያንን አካል የክርስቶስን አካል ወስዳችሁ የኃጢአት መሳሪያ ታደርጉት ነው። እጆቻችን የክርስቶስ እጆች ናቸው። አይኖቻችን የክርስቶስ አይኖች ናቸው። አካላችን የክርስቶስ አካል ነው። ለዚህ አካል ደም ተከፍሎበታል። ማንም የራሱ አይደለም። በደም የተገዛ አካል ይዘን ነው ወስደን የኃጢአት መሳሪያ የምናደርገው ማለት ነው። ይህንን ማሰብ ነው የክርስቶስ እግር ማለት። ክርስቶስ ለሰላም የተመላለሱ እግሮች ነው ያሉት። እኛም ለሰላም የሚመላለሱ እግሮች ሊኖሩን ይገባል። የክርስቶስ እግር በጽድቅ ተከሰው በዳኛ ፊት የቆሙ እግሮች ነው ያሉት። በኃጢአት የሚከሰሱ እግሮች የሉትም። ያም በኃጢአት ተከሰን የምንቆም መሆን የለብንም። ከተከሰስ መከሰሻችን መልካምነት ይሁን። መልካምነት ያስከስሰን፣ ክርስቲያንነት ያስከስሰን፣ ደግነት ያስከስሰን። አዎ ያስከስሰን ይችላል። ያ ደግሞ ወጽድቅኒ ታግዕዘክሙ ሰው ኃጢአት ሳያስከስሰው ጽድቅ ካስከሰሰው ጽድቅ ደግሞ ነፃ ታወጣዋለች። ወጽድቅኒ ታግዕዘክሙ እውነት ነፃ ታወጣችኋለች ስለሚል እውነት ነፃ ታወጣችኋለች። እስኪ በሉ እውነት በሉ። እሺ እውነት ነፃ ያወጣናል። እውነተኛ መሆን ይገባናል። እግሮቻችን ቤተክርስቲያን ውስጥ መዋል አለባቸው፣ መገኘት አለባቸው። ሐሳር ወቅጥቃጤ ውስጥ ተፍኖቶም በሊ እገሪሆሙ ለከይ ወደም እግሮቻቸው ደም ለማፍሰስ ፈጣኖች ናቸው። መንገዳቸው ጎጻጉጽ ነው ያለ ሰንከልካላና የተንኮል የተደበቀ ምክር ወያረስ ምክረ መካሪያን የመካሪዎችን ምክር ምን ይላል? ጠቢብ ውእቱ ዘያረስ ምክረ መካሪያን ኤጲፋኒዎስ በቅዳሴ ሲናገር የመካሪዎችን ምክር የሚያስረሳ እግዚአብሔር ነው። ተባ ውእቱ ዘያደቅቅ መዝራዕተ ኃጥአን የኃጢአተኞችን ክንድ የሚሰባብር እሱ ኃያል ብርቱ ነው እግዚአብሔር። ዘመን ይገላበጥ ይሆናል፣ ጊዜ ይዘገይ ይሆናል እንጂ ማናችሁም ተደብቃችሁ ለሰው ተንኮል የመከራችሁት በስልጣንም ውስጥ ሁኑ በሀብትም ውስጥ ሁኑ ተደብቃችሁ ለሰው ጥፋት የመከራችሁት ነገር ነገ እናንተን አጥምዶ እንደሚጠላችሁ እናውቀዋለን። ይህ ይታወቃል። በእንደዚህ ያለ በክፉ ሰዎች ክፉ ምክር ግን ለኃጢአተኞች መቅሰፍት ይሆንባቸዋል፣ ደጋጎች ደግሞ ሰማዕትነት ይቀበሉበታል። ስለዚህ ወገኖች ይህ ዘመን ክፉ ሰዎች ተደብቀው ክፉ የሚመክሩበት ዘመን ሆኗል። በክፉ ምክራቸው ሰማዕትነት ወይ ተጠብቀን ከመልካም ዘመን የምንደርስበት እግዚአብሔር ጠብቆን ምክራቸው ተሽሮ ወይ ደግሞ ምን እናደርጋለን አላችሁ ወይ ደግሞ የምንሞትም ከሆነ ሰማዕትነት እንዲሆንልን ሞቱ ከንቱ ሞት እንዳይሆንብን ማለት ነው። ይሄ እንዳይሆን ልባ ወበልብ ይትናገሩ የልባቸውን በልብ አድርገው ሰላም ያወራሉ፣ ስለ ሰላም ይናገራሉ። ይሴረውን እግዚአብሔር ለከናፍረ ጉሂሉት
እግዚአብሔር የሽንገላ አንደበቶችን ይነቅላቸዋል። ህምዛሩ የምርታይ ተከናፍር ይሆን አይደል? የባብ መርዝ ከልቡናቸው የዲያብሎስ ተንኮል ይዘው ሰላምን ብቻ እየተናገሩ የሚያጠፉ ሰዎች እነዚህን ከንፈሮች እግዚአብሔር ይነቅላቸዋል። የሚቀረው ጊዜ ብቻ ነው። ለዚህ ሁሉ የሚያስፈልገን የእግዚአብሔር አካል መሆን ነው። በዚህ ጊዜ የተንኮለኛ ሰዎች አካል አትሁኑ፣ የክፉ መካሪዎች አካል አትሁኑ። የእግዚአብሔር አካል የሆነ ሰው በዚህ ዘመን ይሻገራል። የእግዚአብሔር አካል በሉ እንጂ ምን አላችሁ? የእግዚአብሔር አካል። የእግዚአብሔር አካል የሆነ ሰው ራሱም እንዲኖር ሕግን ፍትህን ተከትሎ ይሄዳል፣ ሌሎችም እንዲኖሩ ደግሞ ይፈቅዳል። የእግዚአብሔር የሆነ ሰው ማንኛውም ሰው በምድር ላይ እንዲኖር ይፈቅዳል። እግዚአብሔር በምድር ላይ ሰይጣን እንዲኖር አልፈቀደለትም? ንገሩኝ እንጂ። አዎ ሰይጣን እንዲኖር በተፈቀደለት ምድር ላይ ሌላ ሰው እንዳይኖር አንፈቅድም አንልም። ብንል እንኳን ሰይጣን እንሆናለን ማለት ነው። ስለዚህ ከእንዲህ ያለ ጥበብ ነፃ ያወጣል እግዚአብሔር። እኛን እግር አድርጎ እሱ ራስ ሆነ። ስለዚህ ምን አለ? ወበእንተዝ ምን አለ? ይትሊያል ራስ ስለዚህ ነገር ከፍ ይላል አለ። ራስ ስለዚህ ነገር ከፍ ይላል የተባለ ማን ነው? ራስ ክርስቶስ ነው። እሙይዝ ሰትዩ በውስተ ፍኖት፣ በመንገድ ላይ ከፈሳሹ ጠጡ ማለት ክርስቶስ በመንገድ ላይ ካደረገው ጉዞ እሙይዝ እስራኤል የሆኑ እንደሆነ ከጽኑ አለት ከንሙጽ አለት ውሃ ፈልቆላቸው ጠጡ ማለት ነው። እኛ ደግሞ በማየገቦ ከጎኑ በፈሰሰ ውሃ ተጠመቅ፣ ከጎኑ የፈሰሰውን ደም ጠጥተን ረካን ማለት ነው። እሙይዝ ሰትዩ እንደዚህ አድርገው ጠጡ። አንድም ሀብተ መንፈስ ቅዱስን በቤተ ክርስቲያን ተቀበሉ። የጸጋ ጥም ተቆረጠላቸው ለክርስቲያኖች። ወበእንተዝ ይትሊያል ራስ ክርስቶስ እግሮቹ ክርስቲያኖች ተጠምተው የነበሩ ደሙን ጠጥተው እንዲረኩ፣ ጎስቁለው የነበሩ በማየገቦ ከጎኑ በፈሰሰው ውሃ ታጥበው በደሙ ታጥበው እንዲቀደሱ፣ ሀብተ መንፈስ ቅዱስን ተራቅተው የነበሩ እንዲለብሱና ሀብተ መንፈስ ቅዱስን ተቀብለው የደረቁ ተክል የነበሩት እንዲለመልሙ ይትሊያል ርዕስ። ስለዚህ ክርስቶስ ከፍ ብሎ ተሰቀለ ማለት ነው። ይህንን ሊሰጠን እሱ ከፍ ብሎ ተሰቀለ። ክርስቶስ የተሰቀለው እኛን እግር ለማድረግ ነው። ከፍ ብሎ ወደ ላይ የተሰቀለው ራስ ከፍ ሲል እግር እንደሚከተለው እሱ ወደ መስቀል ሲወጣ እኛን ወደ መንግስተ ሰማያት ከፍ አደረገን። ወበእንተዝ ይትሊያል ራስ እምከመተላ አልኩ እስብ ኩሎ ሀብዬ። ራስን ወደ ላይ ስትስቡት እግር እንደሚከተለው ክርስቶስን በመስቀል ወደ ላይ ሲስቡት እሱ ደግሞ እኛን ወደ ሰማይ ሳበን። እኛን ለመሳብ እምከመተላ አልኩ አነ እስብ ኩሎ ሀብዬ፣ እኔ ከፍ ብዬ ተሰቅዬ እናንተን እስባችኋለሁ ብሏል። እሱ የተሰቀለው እኛን ለመሳብ ነው። ሰማያዊ ሊያደርገን ነው። ከእንስሳነት አውጥቶ ሰው፣ ከሰውነት በላይ መልአክ፣ ከመልአክም በላይ ደግሞ እሱን እንድንመስል ሊያደርገን ክርስቶስ ከፍ ብሎ ተሰቀለ። ክርስቶስ ከፍ ብሎ ሲሰቀል ሰዎች ውርደታቸው ተወግዶለታል። ሰዎች እስከምን ድረስ ዝቅ ብሎ ነበረ? እስከ አሳነት ወርደው ነበር አለ ዮሐንስ አፈወርቅ። አሳ ባህር ላይ ይዋኛል። ባህር ላይ እየዋኘ ግን የፈለገ ቢዋኝ ድምፁ አይሰማም። ለምን? ማይበሉ ይሸፍነዋልና። በክርስቶስ ከሚመጣ በነበረው ዘመን እኛ እንጸልይ ነበረ፣ እንሰግድ ነበረ፣ እንጾም ነበረ። እና አብርሃም ለይስሐቅ ያዕቆብ ነቢያት ሁሉ ደማቸውን እስከ ማፍሰስ ደርሰው ጸልየዋል። ጸሎታቸው ግን አይሰማም። ባህሩ ጋርዶት ማለት የኃጢአት ባህር የመርገም ባህር ጋርዶባቸው ነበረ። አሁን ግን ክርስቶስ ካሳ ይልቅ አይሻል የነበረን ሰው እስከ የት ድረስ ከፍ እንዳደረገው ተመልከት። አየራት አልበቁትም፣ ጠፈር አልበቃውም፣ ደመና አልበቃውም፣ ገነት አልበቃውም፣ እስከ ሰማየ ሰማያት ከፍ አደረገው እንጂ ይላል። ሰውን እስከዚህ ድረስ ከፍ ለማድረግ እሱ ከፍ ብሎ ተሰቀለ። አንድም ይሄ አየራቱ ይሄ ለጣዖት በሚቀርበው ጢስ አሁን ኢትዮጵያ ውስጥ ጣዖት አባይ ባሙ እያስገበረ አባይ ራሱ ይታዘባቸዋል። አባይ እኮ ከገነት የሚፈስ ወንዝ ነው። ከገነት የሚፈሰውን ወንዝ ዶሮ ረዱልኝ ብሏቸዋል። በግረዱ ብሏሉ። አባይ ኢትዮጵያ እኮ ልዩ ምድር የሚያሰኛት ከገነት የሚፈሰው ወንዝ አንዱ ፈለገ ግዮን እሱ ስለሚፈስባት ነው። አባይ ከገነት ወጥተው ከሚፈሱ 4 ወንዞች አንዱ ነው። የወንዝ ተመልከቱ፣ ለደስታ የመጣ የገነትን ምስጢር ኢትዮጵያ የምትመገብበትን ወንዝ ጣዖት እያደረግ ዶሮ እያደረግ ትናንትና ወደ ሸያሳዩን አባቶች እዚህ ወደ አቡነ ገብረ መንፈስ ቅዱስ መሻገሪያ አካባቢ እዚህ አርደው ሰዎች እያጥያጥያሱ ነበር። ለአባይ እያረዱ ማለት ይሄ ነውር ነው በእውነቱ ማለት ሰው እንዲሁ ሰው ግን ምን አይነት ሞኝ ጅል ነው እንዴ! ሰው ኢሳይያስ እኮ ይላል
ውሃውን ስትፈልግ እያፈላው ቀርተህ እየጠጣው በወይ እየመራው ለወንዝ ታርዳለህ በቧንቧ እያንሸረሸርከው ገብተህ እየታጠብክበት እሳት አንድነት ቱክ አድርገህ እያፈላው አንተ ለምትሰራው ለምታፈርሰው ውሃ ለእንጨት የምትሰግድ ምንድነው አንተ ወይ ሰው አለ ኢሳይያስ እኮ ሲናገር ነብዩ ኢሳይያስ ሲናገር አይሰው ጅሉ አይሰው ሞኙ እንዴት ያረጋል አለ ግማሹን አንድዶ ይሞቀዋል አለ ግማሹን ስጋ ጠብሶ ይበልበታል አለ ግማሹን ቤት አርጎ ይሰራዋል አለ ግማሹን አልጋ አርጎ ይተኛበታል ግማሹን አምላክ አርጎ ይሰግድለታል አይሰው ጅልነት ማለት ነው ለሰው እየሰገደ ማለት ነው አርዶ ስጋውን በልቶ መረቁን ጠጥቶ የሚበላው ላም አቁሞ ምስሉ ሰርቶ ላም ጌታዬ ነው የሰው ሞኝነት እስከዚህ ወርደን ነበር ሲኦል ውስጥ ባጋንንት እግር ስር ነበር አሁን አጋንንት በእግራችን ሆነዋል የተሰጠልልና ይሄ ነው እስከዚህ ልልና ከፍ ያደርገን ዘንድ እና ለጣዖት በሚቀርበው ጢስ ለሚቀርበው መስዋዕት በዚያ ጢስ አየራቱ ተበክለው ነበር ሰማዩን ለመቀደስ ነው ክርስቶስ ከፍ ብሎ የተሰቀለ ምድሩን ለመቀደስ ተመላልሶ በእግሩ አስተምሯል ሰማዩን ለመቀደስ ደግሞ ከፍ ብሎ ተሰቅሏል ከመላእክት ጋር አስታረቀን ከፍ ብሎ ተሰቀለ አራቱን ማዕዘን ለመሰብሰብ እጆቹን ዘረጋ ምድርን ለመቀደስ እግሮቹ ተቸነከሩ ሰማይን ለመቀደስ ደረቱ ተወጋ ይሄን አድርጎ ምድርና ሰማይ አራቱን ማዕዘን ሁሉ ቀድሶ አስረክቦናል አሁን ወንዙ የእግዚአብሔር ነው አሁን ወንዙ የእግዚአብሔር ስለሆነ ባህሪ የእግዚአብሔር ስለሆነ ከዲያብሎስ ወንዝ ጭምር ነፃ ስለወጣ እናታችን ቅድስት ክርስቶስ ሰምራን የነበሩ የመሰሉ ቅዱሳት አንስት 12 ዓመት ባህር ውስጥ እየተቀመጡ ባህሩን የቅድስና ከተማ አድርገውታል ተራራውን ተቀድሰውበታል ዛፉን ተቀድሰውበታል ዋልድባ ውስጥ አሁን ዛሬም ይደረጋል ዋልድባ ውስጥ ተጋድሎ መጨረሻ ላይ በገድል የጸና መነኩሴ ምን ያደርጋል ትልቁን ግንድ ይጠርበዋል ዛፉን ትልቁን ወይራ ወይም ሌላ ትልቅ ዛፍ እንደቆመ ሳይቆርጥ ይቆረቁረዋል ራሱን በሚያስገባ አምሳል ልክ ማለት ነው በቆሙ ይጠርብና እዚያ ውስጥ ገብቶ ቁጭ ይላል አይወጣም ከዚያ በኋላ ግንዱ ይገጥማል ግንዱ ገጥሞ እዚያው ይሞታል ማለት ማንን ፍለጋ ክርስቶስን ፍለጋ ኋላ እንጨቱ ገዳሙ ለአገልግሎት ሲፈልገው ሲቆረጥና ሲፈለጥ የሰው አጽም እዚያ ውስጥ ይገኛል እንዲህ የሆኑ ክርስቶስን እየፈለጉ ዛፍ ይሰገድለት ነበር አሁን ዛፍ የክርስቶስ ድልድይ ሆነ መጽደቂያ ሆነ ይሄው ጠርበን መስቀል አርገህ ነው መስቀል አርገን እየጸደቅንበት ቤተክርስቲያን ሰርተን እየሳምነው የክርስቶስ አካል ሆኖ እየተቀደሰበት ታቦት ሆኖ የክርስቶስ ደም እየተሰዋበት ነው አሁን በምድር ላይ ያለው ሁሉ መጽደቂያ ሆኗል ሁሉን መኮነኛ አርጎ መቁጠር አይገባም ስለ እግዚአብሔር ይሄንን ለማድረግ ተሰቀለ ምን ማለት ነው እንድንጠጣ ተሰቀለ ማለት ስጋው ደግሞ እንድንቀበል ነው ክርስቶስ የተሰቀለ የማይቆርብ ክርስቲያን የክርስቶስን መሰቀል የካደ ክርስቲያን ነው ስጋው ደግሞ የማይቀበል ምክንያቱም ወበእንተዚህ ትሊያልርስ እሙይስ ሰትዩ አለ እነሱ በመንገድ ከውሃው ጠጡ ከውሃው እንዲጠጡ ተሰቀለ የተሰቀለበት ዓላማ እናንተ እንድትጠጡ ነው እንዲርባችሁ አይደለም ስለዚህ ምን አለ ስጋዬን ስትበሉ ደሜን ስትጠጡ መከራዬን ታስባላችሁ አለ የክርስቶስን መከራ ካሰባችሁ በህማማት መጥቶ እዚህ ጥቂት ስግደት ሰግዶ መጥፋት አይደለም የክርስቶስን መስቀል ማሰብ ማለት ለኔ ሲል የቆረሰውን ስጋ መብላት ነው ለኔ ሲል ያፈሰሰውን ደሙን መቀበል ነው ወበይንተዝ ስለዚህ ራስ ከፍ ይላል ነው የትምህርት ሄደስ ስለዚህ ማለት ስለምን እንድንቆርብ ለቁርባን ተሰቀለ ለጥምቀት ተሰቀለ ለንስሐ ተሰቀለ ለመቀደስ ተሰቀለ ገነትን ለመክፈት ተሰቀለ ሲኦልን ለመበርበር ተሰቀለ ከባርነት ለማውጣት ተሰቀለ መጨረሻ ላይ ደግሞ አረገ በርገቱ ደግሞ ምን ሰጠን እርገትን ተመልከቱ በስቅለቱ መከራውን እንድንሳተፍ በትንሳኤው ትንሳኤን ሰጠን በርገቱ እርገትን ሰጠን አሁን እንግዲህ ተመልከቱ ራስ አይደል ሀባሎርስ ይያሉ አባል ራስ ካለበት እግር ይኖራል እስኪ በሉ ራስ ካለበት በሉ ማን ይኖራል በሉ እንጂ ራስ ካለበት ምን ይኖራል ሶስት ጊዜ በሉት ራስ ካለበት ማን ይኖራል ራሳችን ማን ክርስቶስ በሉ ራስ የተባለ ምንድነው ከሱ በላይ ከራስ በላይ ይቁመታል እስኪ ወደዚህ ፈልጉ አለ ከራስ በላይ ቁመት የለም ከክርስቶስ በላይ ጌታ የለም እሱ አምላክ ነው የመጨረሻ የባህሪ አምላክ ነው አላ ራስ ከሆነ ተመልከቱ ራስ ካለበት ማን ይኖራል ረስቸው ከሆነ
ራስ ካለበት ማን ይኖራል? በሉ እንጂ እግር። በጣም ጥሩ እግር ጥሩ ነው። አሁን ክርስቶስ አርጓል። እሺ ክርስቶስ በጠፈር ላይ ነው ያለ አይደለም? በሉ በደመና ነው ያለ? በአየራት ነው ያለ? እና በየረር ነው? በራማ ነው? በየወር ነው? በመጨረሻው በጽርሐ አርያም አለ። በጽርሐ አርያም ነው ያለው። አሁን መጨረሻ ላይ ተመልከቱ። መጨረሻ ላይ ሰው የት ይኖራል ሲባል ክርስቶስ ካለበት። ሲበሉ ክርስቶስ ካለበት ነው። አሁን እኮ አንድ ሰው የዓለም አቀፍ ዲፕሎማቶች አልጋ ከያዙበት ሆቴል እኮ አልጋ መያዝ ላይፈቀድለት ይችላል። በእውነቱ ማን በልበል ወደዚያ ሄዱ ተብሎ ይጠበቃል። እነሱ በሚያልፉበት መንገድ እኔ አሁን አዲስ አበባ ሲሄድ አያለው ብዙ ጊዜ ለጉባኤ ለትምህርት ሲሄድ የአፍሪካ መሪዎች ወይም ሌሎች ዓለም አቀፍ መሪዎች ሲመጡ መንገድ ይከለከላል፣ ይለወጣል። ወደዛ ይላል። እነሱ ባለፉበት ማለፍ አይቻልም። እግዚአብሔር የተመሰገነውን ክርስቶስ በሄደበት ግን መሄድ እንችላለን። ክርስቶስ ባለፈበት መሄድ እንችላለን። እነሱ ከሚገቡበት አዳራሽ ስላልተሾምን መግባት አንችልም። ሕግ ነው፣ ጥሩ ነው። ክርስቶስ ከገባበት ግን እንገባለን። እግዚአብሔር የተመሰገነ ይሁን። ስለዚህ ተመልከቱ፣ እኔ ካለሁበት ተመልከቱ። እመጽ ዳግመ ወይነሳክሙ ከመ ተሐሉ አንትሙኒ ሀበ ሀሎኩ አነ። መጥቼ አይዟችሁ፣ መጥቼ እናንተም እኔ ካለሁበት እንድትኖሩ እወስዳችኋለሁ ብሎናል። እንግዲህ እሱ ካለበት እንገባለን። በዚህ ዓለም ላይሳካላችሁ፣ ቤትም ላይኖራችሁ፣ ሰዎች መኖሪያ ሊያሳጣችሁ ይችላል። ደስ ይበላችሁ፣ ግን ክርስቶስ ካለበት እንገባለን። ክርስቶስ ካለበት ሂደን ለመግባት ያውቃል። ወስብሐት ለእግዚአብሔር። እንተ በሊና እግዚአብሔር ተገብረት እንተ